እኔ ልጠይቅ የገባሁት ምንድነው ፕሮቴስታንቶች ትጾማላችሁ ወይ ብዬ ልጠይቅ ነው። አዎ በደንብ ነው የምጾመው። መቼ ሳንጾም ነው ሰምቼም አላውቅም። ኦኬ እሱን አንተ ለማሰማበት ምክንያት ልንገርህ ሮያልዬ። ሲጀምር አንተ ስትጾም መጽሐፍ ቅዱሳዊ የሆነ ጾም ሌሎችን አሰምተህ ቀንደ መለከት አስነፍተህ እልል በሉልኝ እሪ በሉልኝ ብላም ነገር ብለህ የምትጾመው ጾም አይደለም። ጾም አድርሷቸው፣ ለቤተሰቦቻችሁ ንገሩ። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያሏችሁ ኑ ግቡና ስሙ። እዚህ እየተባለ ያለውን ነገር ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት መልስ ስለሌላቸው ነው። በክትፎ ይጀምራል፣ ሲፈታም በዶሮ ወጥና በክትፎ ይፈታል። ምንም ትርጉም የሌለው የረሃብ አድማ ነው። ኦኬ ረሃብ አድማ ነው። ስለዚህ መጽሐፍ ቅዱሳዊ ማስረጃችን ካላችሁ አቅርቡ። ተባረኩ። እሺ ጌች ቀጥሉ። እኔ እንን አስቀድሜ ቴንክ ዩ ሶል አስቀድሜ ማስታወቂያ እናገራለሁ። ከብሉይ ኪዳን ነቢያት ይህን ጾም የጾመ ቀደም እንዳልነው ሶልም አሁን እንዳለው ይወርዳል ይወለዳል ብሎ የጾመ አንድ ነቢይ ብቻ ክፍሉና ጥቅሱን ከነገሩኝ ላይቡን እዘጋዋለሁ። ኦርቶዶክስ ትክክል ነች ብዬ ላይቡን እዘጋዋለሁ። አንድ ነቢይ ነው ያልኩት። አንድ ነቢይ የኢየሱስን የመሲሁን መምጣት ትንቢት የተናገሩ ከብዙ ሺህ ዓመት በፊት ትንቢት የተናገሩ የብሉይ ኪዳን ነቢያት መሲሁ ይወርዳል ይወለዳል እንዲወለድ እንዲወርድ ብለው በዓላማ ራሳቸውም ህዝቡንም ይዘው የጸለዩ ወይ የጸለየ በህብረትም የጸለዩ ነቢያት ወይ በተናጠልም የጸለየ ነቢያት የመጽሐፉን ክፍል ይንገረን፣ ምዕራፍና ገጹን ይንገረን፣ ይነበብ፣ በእኛ ፊት ይተርጉም። ላይቡን እዘጋዋለሁ። አስቀድሜ ግን ስነግር ወፍ የለም። እንዲህ አይነት መረጃ አልቦ የሆነ እውቀት ይዛችሁ የእግዚአብሔርን ህዝብ ላይ ሁሉ ቀን ጾም በመጣ ሰዓት አንደኛው ቤት ከፍቶ ስለመሆኑ ጴንጤ ትጾማላችሁ አላለም። ላይቡን እዘጋዋለሁ ማለት ነው። የሚያሳየን ሰው ካለ በሉ ገባ በሉ። እንደ ቅድሙ ሰው ስትገቡ በንዴት እንዳትገቡ። የተግባቦትን ህግ ጠብቃችሁ የምታወሩ ከሆነ ልናወራችሁ ፈቃደኛ ነን። እዚሁ ተዘጋጅተን ታጥነን እንደሚባለው በደንብ የእግዚአብሔርን ቃል የሆነውን ሰይፌን ሰንግዬን የተቀመጥኩትኝ ኑና አውሩን። እሺ እርምሻ ያ በኋላም ብዙም ልታወራ ስለሆነ እሺ ተባረኩልኝ። እንደ ሰውል ዳግየም ያው ብዙ ስለማወራው እኔ በዚህ ጊዜ እነሱ ሰዎች እስኪመጡ እንዳንጫወታ እንጫወት ብዬ ነው። መጽሐፍ ቅዱሳዊ ጫወታ ማለት ነው። ቅድም እርምዬ ያነሳው የትንቢተ ኢሳያሱ ጋራ ትንሽ ላውራ ከተፈቀደልኝ ማለት ነው። ትንቢተ ኢሳያስ 58 ላይ ያለው ጾም ወይ እንዳታብራራ ቆይ። ኦኬ ጥሩ። የቤቱ ህግ ነው። እኛማ ቀድመን ስለ አጽዋማት የሚናገረውን ክፍል ቀድመን ካብራራን እነሱ ሲገቡ ምን ሊጠቅሱ ኦኬ ገብቶኛል። በቃ ስለዚህ ጀነራል ነገር ላይ ላውራበት። እንግዲህ እንደሱ አይነት ጾም ይዘው ነው እንግዲህ ይህን ያህል የሚያብጠለጥሉስ ማለት ነው። ይሄ አይነት ጾም በእግዚአብሔር ዘንድ ተቀባይነትን ያገኘም አይነት ጾም አይደለም። እንዳሁኑ ያስድብን ሳንጾም ምግብ ጾመን አይደለም እግዚአብሔርን እናስደስት የምንችለው። እናም ይሄ በአደባባይ ላይ ወጥተው አዋጅ ተናግሮ ጥሩምባ አስነፍተው እንዲህ ልንጾም ነው የሚለውን ጾም እግዚአብሔር የተቀበለ አይነት ጾም አይደለም። እኛ በደንብ ነው ልቅም አድርገን ነው የምንጾመው። የምንጾመውን ጾም ግን አዋጅ አስነግረን ሳምንታት ሁሉ ተወርተው ሚዲያ ላይ ተወርተው መንገድ ላይ ተወርተው ሰው አሰልፈን አቁመን እንደዚህ ነው ጴንጤዎች ሊጾሙ ነው፣ ሳምንት ሊገቡ ነው፣ 15 ሊገቡ ነው፣ 40 ቀን ሊገቡ ነው ተብሎ ተነግረው አይደለም የኛ ጾም የሚሆነው። እንግዲህ ስለምንተዋወቅ ማለት ነው። ዋጋችን በእግዚአብሔር ዘንድ የተተመነ ስለሆነ የኛ ጾም ምስጢራዊ ጾም ነው። መጽሐፍ ቅዱስ የሚለው ምስጢራዊ ጾም ነው። ከዛ ውጭ ግን አደባባይ ላይ ወጥተው አውጀው
እንደዚህ የሚጾሙት ጾም አልጾማችሁም ብለው ስድብ የሚያወርዱት ከሆነ ይሄ መጽሐፍ ቅዱሳዊ እውነት አይደለም። ስለዚህ እውነት ሲነገራቸው ለምን ነው የሚያማቸው? እንዳሁኑ አይነት መደማመጥ ሳይኖራቸው ምናልባት እንደዚህ ንዴታቸውን ለመወጣት የሚመጡ ከሆነ ይሄ ቤት ልካቸውን አውቀው የሚወጡበት ቤት ነው። ይሄንን ቀድመው መረዳት አለባቸው። ተስተካክለው ታርመው ነው መውጣት የሚገባቸው ማለት ነው። በደንብ ታሽተው ነው የሚወጡት። ስለዚህ ይህም ስለሚገባቸው ነው ቀድሞ በቁጣ እድል ባለመስጠት ለማወያየት እንኳን እድል ባለመስጠት በስድብ የሚመጡት። ይሄ ስድባቸው ስለምንድነው? ጾም ያለው ነው። የሚጾሙ ከሆነ ቀድሞ ስድባቸውን ይጾሙ። መጽሐፍ ቅዱስ መቆጠብ ያለብን መጾም ያለብን ስጋዊ ስሜቶቻችን እንድንገል ነው ጾም ያስፈለገው። ቅድም ወንድማችን ሶል እንደሚለው ስድባችንን እነዚህን ነገሮች ስጋዊነታችን የሚገለጥ ከሆነ ጾም አይደለም። ለእኔ ምንም አይነት ጾም አያስብልም። ሰው ከጾመ መጾም ያለበት ነገር እንደውም ዋናው ጉዳይ መሆን ያለበት ወደ እግዚአብሔር የሚያቀርበን ከሆነ ጾም ያቀርበናል ብሎ ከታሰበ፣ ጸሎት ያቀርበናል ብሎ ከታሰበ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ነው በደንብ መረዳት ያለባቸው። ጌታችን ኢየሱስ ክርስቶስ ስለ ጾም ያስተማረው መጾም ያለብን ጉዳይ ስጋዊ ስሜቶቻችንን ገለን ለስጋ ተገዢ ሳንሆን መንፈስ ቅዱስ እንዲገዛን፣ መንፈስ ቅዱስ እንዲቆጣጠረን፣ መንፈስ ቅዱስ የበላይነትን በእኛ ላይ እንዲወስድ የምናደርገውን ነው መጽሐፍ ቅዱሳዊ ሆነው። ከዚህ ውጭ ግን ከመጽሐፍ ቅዱስ ውጭ ከ66ቱ መጽሐፍ ውጭ የሚያመጡት ነገር ካለ እዚህ ቤት ላይ ተቀባይነት የለውም። ይህንን ተረድተው ነው መግባት ያለባቸው። እንዳሁኑ ግራ ተጋብተው እንዳይገቡ። አሁን የሚገቡ ሰዎችም ቢሆኑ መጽሐፍ ቅዱሱ በእውነት ስለ ጾም ያስቀመጣቸው ነገሮችስ እግዚአብሔር የሚደሰትበት ጾም ከምግብ መራቅ ነው። ከምግብም መርጦ መጾም የትኛውን አጋጣሚዎችን ተጠቅመው በደንብ አድርገው በልተው ይሄንን ጾመናል የሚሉት ጾም በእግዚአብሔር ዘንድ ተቀባይነት ያለው አይደለም። ስለዚህ ይሄ ጉዳይ ምናልባት ደፍረው የሚመጡ ሰዎች ካሉ ያና ዳግሻ እርምዬም አላችሁ በደንብ ይነገራቸዋል። እውነቱ ገብቷቸው ይወጣሉ ማለት ነው። በጣም ደስ ያለኝ ጉዳይ ይሄ ነው። ከዛ ውጭ ግን የሉም፣ ይሄው ሊደፍሩም አይችሉም ማለት ነው። ያ ቴንክ ዩ። ከጥቂት እያንዳንዱ ቀን የሚደረገውን ነገር ይዩት። እየጠየቀን ያለ ነው እዚህ እየጠየቀን ያለው ጥያቄ ለምሳሌ ይህን ጥያቄ ከ3 ቀን በፊት ለ1 ለ2 ቀን ነው ምናምን ነገር ገባንበት። አንድ የረባ መልስ ገብቶ የመለሰ ሰው የለም። አንድ የረባ መልስ አልኩ። ይህንን ቤት እዚህ ያለውን የሚጠሉበት ምክንያት ምንድነው ብለህ ካልክ የተግባቦት ሕግ ስለማላቅ አይደለም። አክብሬ ሳስገባቸው ልጋጋቸው ሊጠርጉብን ነው የሚፈልጉት። እኔ ደግሞ በጣም ብዙ እስከዛሬ ድረስ እንደውም ስንሰደብ ብዙ ነገር ስንባል ዝም ብያቸዋለሁ። አሁን እነሱ ስለተሳደቡ አልሳደብም። ስርዓት የሌለው ሰው ግን መጥቶ ባልታጠበ አፉ ባልታጠበ ፊቱ ተነስቶ ካልጋው ላይ ዘው ብሎ ገብቶ በእንቅልፍ ልቡ እንደሚያወራ ሰው እንደዛ እንዲያረግና ቤቱ እንዲበጠብጥ ሁሉ ቀን የነሱ ልጋግ መጥረጊያ መሆን የለብንም። አክብረን ነው የምናወራቸው፣ አክብረን ነው የምንጠራቸው። እነሱም አክብረውን ሲጠሩን ሄደን እንደምናወራ ማለት ነው። ኦኬ። ሌሎቻችሁ እንደዚህ ባትመልሱ እኔ ግን እንደዚህ ነው የማናግራቸው። በዚህ ነው ያልክ ነው የማናግራቸው። ምክንያቱም የቤቱ ከናንተ ይልቅ ቤቱን አውቀዋለሁ ብዬ ባልልም ግን አንዳንዴ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስለትም ብሎ የሚል ቃል አለ። ሁለቱንም በምሳሌ መጽሐፍት ላይ ነገር ለሰነፍ እንደ ስንፍናው መጠንም መልስለት ይላል፣ ደግሞም አትመልስለትም ይላል። የሚመለስበትን ቦታ እናውቃለን፣ የማይመለስበትን ቦታ እናውቃለን። እነሱ ሄደው በጣም ርቀው እንደሚሳደቡት እኛ እንደዛ አንሳደብም። ግን በልካቸው እኔ ያናግራቸዋለሁ ማለት ሌሎቻችሁ እንኳን ዝም ብትሉም እኔ ያናግራቸዋለሁ። አክብረን ስናስገባቸው አክብረው አያወሩም። ሁሉ ቀን የምትጠቀማት ቃል አለች። ይገቡና ቤት ውስጥ አለቃ ነው መሆን የሚፈልጉት። አይታችሁታል። ቅድም እንደገባ ከኦሪጂናሏ አለና ከዛ ምን አለ ሲገባ መርጌታ አቅም ካለው የመወያየት ድፍረቱ ካለው ከሱ ጋር ላወራው ነው አለ። እንዴ አርእስቱ እኮ መርጌታ ብሎ አይልም። አርእስቱ ብሎ የሚለው የጾመ ነቢያትን የገናን ጾም የጾመ ነብይ ያለው ወይ ነው።
ከዛ ጀምሮ ነው ብጥብጥ የጀመረው። ይሄ ታዲያ ኦሪጂናል ይባላል እንዴ? ይሄ ዝም ብሎ ፍሩሽካ ነገር ነው። ከኦሪጂናል ከተገኘማ ኦሪጂናል ነገር ያወራል ማለት ነው። ከዛ ከኔ ጋር እንኳን እኔ ጥያቄ ስጠይቀው ለጥያቄው አልመለሰም። እኔን ጠየቀኝ። ቅዱሳን ነቢያትን ታምናላችሁ? አዎ እናምናለን። አላምንም ብለሃል ቅድም አለ። በምን መንፈስ ድራይቭ እንደሚደረጉ እዩት። እና ይሄን ጥያቄ ጠየቅናቸው። ይሄ አርስቱ ላይ የምታዩት እስራኤላውያንን መና ያበላቸው እግዚአብሔር ወይስ ማርያም ወይስ ሚካኤል ብለን ጠየቅን። ለሁለት ቀን ነው ለሶስት ቀን ያልገባንበት አይደል? አንድ የመለሰ የለም። ለምን? ይሄ የዘመናት ውርደታቸው ነው። ሚካኤል ነው ያበላው እያሉ በህዳር 12 በየዓመቱ ሚካኤል ነው ያበላው እያሉ ከጳጳሳቱ እስከ ህፃናቱ ድረስ ወረብ ሲወርቡ አሳየዋቸው አይደል? ካሜራ ከፍቼ አንተኑ ሚካኤል ዛውረድ ከመና ለእስራኤል እያሉ ኑና እስቴቱ ጋር ነው ሚካኤል መና ያወረደው ብለን ከመጽሐፈ ሰዓታት ከመጽሐፈ ዚቅ መርጌታም ነበር ዳጊም ጠቀስን። የለም መልስ የሰጠ የለም። በኦርቶዶክስ እግዚአብሔር አይደለም ያበላው ነው የምትለው። ማን ያበላው ብለህ ሚካኤል። ሚካኤል ነው። አዎ ክብር ለእግዚአብሔር ይሁን። እስኪ የቱ ጋር ነው የተጻፈው የሚካኤልን አሳዩን ብለን ሳንጨርስ ሌላ መጽሐፍ ስትገልጥ ማርያም ነች ያበላችሁ ይላል። ባቢሎን ስለዚህ ቢቸግረው እንደውም ዘማሪ ዳጊ አይ ሶስት ናቸው እግዚአብሔርም ማርያም ሚካኤል ማብልታ ቁርስና ምሳራት ተደራይተው ሊሆን ያበሉት ብሎ አለ። ታዲያ ምን ይበል? እግዚአብሔር ቁርሱን ችሎ ከሆነ ሚካኤል ምሳውን ማርያምን ደግሞ እራታቸው ማለት ነው። የት አለ ሚካኤልና ማርያም ናቸው መና ያበሉት ብሎ የሚል ድርሳነ ኪዳነ ምሕረት፣ ድርሳነ ሚካኤል፣ መጽሐፈ ሰዓታት ስብሐተ ፍቁር የሚካኤል ላይ የህዳር ሚካኤል ዚቅ ላይ የቤተ ክርስቲያን የዜማ መጽሐፍቶች በሚባሉት ላይ አለ ወይ? የለም። ይሄን ዛሬ እንዳንገባበት በቃ ማንም አይመጣም በዚህ ጉዳይ ላይ ብዬ ተውኩት። ይለፋቸው እመጣላለሁ ደግሞ አሁን ደግሞ ያው ቅዱሳን ያውም እኮ ኤርሚዬ በደመና ማብላቱ ማጠጣቱ ብቻ ሳይሆን መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ነው እኮ የሚለው መልአኩ ሚካኤል። ዋዜማ ላይ አይተዋል። ገጽ 67 ላይ ዚቅ። አቤቱ ጌታዬ ዋዜማው ራሱ ዋዜማው እንደዚህ ብሎ ነው የሚጀምረው። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ወአውጾሙ አየ በትፍሲት። ይሄ ነው የሚለው። ምናልባት ገጽ 67ም አይተው ከሆነ ምልክት አድርግበት ለሌላ ከፈለክም ወጭ ነው ያለው። የፊት ሚካኤል ላይ አጣጣም ሚካኤል ፊት ሚካኤል ነው የሚባል በጎንደር አድባራት ነው የተሰራ መጽሐፈ ዚቅ ማለት። ዘፊት ሚካኤል አዲስ አበባም የትም ቦታ ላይ ፊት ሚካኤል የት ነው? ጎንደር ነው። እና ስማ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ ነው የሚለው። ስማ ጸሎተነ ወስለተነ። ይሄ ለዝክረ ስምከ ላይ ስማ ጸሎተነ ወስለተነ፣ ጸሎታችንንና ልመናችንን ስማ። ወስረይ ኩሎ ኃጢአተነ፣ ኃጢአታችንንም ሁሉ ይቅር በለን። ኖላዊነ ኄር አቃቤ ነፍሳቲነ፣ ደግ እረኛችን የነፍሳችን ጠባቂ። በዕለተ ምንዳቤነ ስፋ ክነፊከ፣ በችግራችን ጊዜ ክንፎችህን ዘርጋ። ክነፊከ ለረድኤትነ፣ እኛን ለመርዳት ክንፎችህን ዘርጋ ነው የሚለው። እና ብዙ ነው መጽሐፈ ዚቅ። እንደውም የዛን ጊዜ ብዙ አልሄድንበትም ወደ መጽሐፉ ወደ እንትኑ ስላተኮርን። ኤኒዌይ ግን በዚህ ደግሞ እንሂድ፣ ወደ ዛሬ ርዕሳችን እንግባ። ቀድም ስላነሳሁ ነው ያነሳሁትና ቢገባቸው ኖሮ ከሁሉም ይልቅ የሚታወጀው በኦርቶዶክስ ቤተክርስቲያን ጾሙን በተመለከተ ምስጢሩን አናወጣውም። መጀመሪያ መጥተው መወያየት ስለሚገባቸው ግን ይጹም ልሳን እምነ እቢበ እከይ ነው የሚለው። አሁን ጾመኛ ነው ገብቶ የነበረ ጾመኛ ሰው ነው፣ ግን ይሳደባል።
መጽሐፉ ግን ጾማቸው ላይ ግን ጾምን በተመለከተ ግን ምን ይላሉ? ይጹም ልሳንክሙ እምነገረ ውዴት፣ ከክስ አንደበታችሁ ከክስ ከሐሜት ከክፉ ከመናገር ይጹም ነው የሚለው። ይሄ ይላል እኮ ካህኑ ምኑ በየቦታው ይላል፣ ግን አይጾምም። እና ይሄ ሁሉም መታየት ስላለበት ነው። ተባረኩልኝ። ታንክ ዩ መርጌታ። ስለዚህ ያለ ያኛውን አልመለሱም። ኦኬ ይሄኛውንም አይመልሱም። ልብ በሉ ይሄንን ጥያቄ ቢያንስ ለ2 ቀንና ለ3 ቀን ያህል እንገባበታለን። ይሄን ጥያቄ ማለት ነው። ቅዱሳን ነቢያት የገናን ጾም ጾመዋል? ጥያቄያችን ነው። ጾመዋል? ጥያቄው ለኦርቶዶክስ ነው። ለምን ነው ለኦርቶዶክስ ያደርጋችሁት ብላችሁ ትሉ? የገና ጾም የነቢያት ጾም ነው ብለውናል። የነቢያት ጾም ከሆነ ነቢያቱ የገናን ጾም ብለው ጾመዋል ወይ? መልስ እንሻለን። እስኪ መልስ እንሻለን። ያው ቤት ከከፈትኩኝ ስንት ደቂቃ ነው? 1 ሰዓት ከ20 ሆኗል። አንድ ሰው ገባ ተጭቃጭቆኝ ወረደ። አርስቱ ላይ እንኳን ለማውራት ፈቃደኛ አልነበረም። ሼር አላረጋችሁትም ወገኖች። 10 ሺህ እንኳን አልሞላም። 1 ሰዓት ከምናምን ቆይቷል። 10 ሺህ እንኳን አልሞላም። አይደለም አይመጡም። እኛ ታዲያ እንደዚህ ነው በቃ እንደማይመጡ የሚናገሩትና የሚያደርጉት ነገር ሁሉ መጽሐፍ ቅዱሳዊ መሰረትነት እንደሌለው ለትውልዱ ማሳየት ነው። አለማምጣታቸው እኮ አንዱ ትልቁ እኮ ጥሩ ማሳያ እኮ ነው። ምን ይላል ህዝቡ? ለዚህማ ጥያቄ መልስ ቢኖራቸው ኖሮ ካህናቱ ገባ ገባ ይሉ ነበረ። የማይገቡት መልስ ስለሌላቸው ነው። አሁን የማንገባው እዛ ቤት ስለማያከብሩ ነው ብሎ ይላል። ውሸት። ጌታ እግዚአብሔር ምስክር፣ ሰውን አክብሬ ነው የማወራው። ግን ገና ስትገባ ትቢት ካለህ የትቢተኞችም መድኃኒት እንደሆንክ ወቅ። አንተ ወላጆች ሲያሳድጉህ ግድም አደግ ሆነ ካደግ እዚህ አቀናሃለሁ ማለት ነው። ስርዓት ይዛውራ እልሃለሁ። ስርዓት ማቲስ ከሆነ ታች አወርዳለሁ። ኦኬ። በስርዓት የሚያወራ ግን ካለ ቤት ለምን ከፈትን? መታችሁ እንድታወሩ ነው። ስለዚህ ይሄንን በደንብ አድምተን እንናገርበታለን። ሌሎች የምትለው ዳጊ የምትለው ነገር ካለ ማለት ትችላለህ። ለምን እንደማይገቡት ምንም አይነት መጽሐፍ ቅዱሳዊ መሰረትነት የለውም። የገና ጾም ማለት የነቢያት ጾም ማለት ውሸት ነው። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክር ነው፣ ውሸት ነው። ኤርሚያስ እውነትን ነው ወይ ብላችሁ ካላችሁኝ ኢየሱስ ጌታዬ ምስክር እኮ ነው አልኩ። እህቴ የገና ጾም ማለት የውሸት ጾም እንጂ የመጽሐፍ ቅዱስ ጾም አይደለም። እነሱን ፕሮቮክ ለማድረግ ለማስቆጣት፣ ለማናደድ፣ ለማበሳጨት ብዬ አይደለም ይሄን ማውራው። የፋሲካ ጾም ማለት መጽሐፍ ቅዱሳዊ ያልሆነ ጾም ማለት ነው። የነነዌ ጾም ማለት መጽሐፍ ቅዱስ ላይ ይኑር እንጂ ጾሙ የዛሬ 2800 ዓመት በአንድ ወቅት የነበረ ህዝብና ከተማ 120 ሺህ ህዝብ ይኖርባት ነበር። በዚያን ሰዓት ላይ የታላቁ የአሶር ንጉስ ዋና ከተማ ነነዌ በወቅቱ 120 ሺህ ህዝብ የሚሆን በከተማ ውስጥ ይኖሩ ነበር። እነሱ ጾመዋል፣ ጸልየዋል። የዛሬ 2800 ዓመት ኦልሞስት ወደ 3000 ሊሞላ ማለት ነው። በመጾማቸውም ቅድም እንደተባለው ውጤት አግኝተዋል። እግዚአብሔር በከተማይቱና በህዝቡ ላይ ሊያመጣ የነበረውን የሞት አደጋ ከክፉ መንገዳቸው እንደተመለሱ ስራቸውን አይቶ እግዚአብሔር ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። አለቅ። የመጾማቸው ውጤት ከሞት ተርፈዋል፣ ከመቅሰፍት ተርፈዋል፣ ከጥፋት ድነዋል ማለት ነው። መጽሐፍ ቅዱሳዊ አይደለም። የፍልሰታ ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ በእያንዳንዱ
በሰባቱም አጽዋማት ላይ ላወራችሁ እኔ ዝግጁ ነኝ እንደ መጽሐፍ ቅዱስ ካወራችሁ። ግን እንደ መጽሐፍ ቅዱስ አታወሩ። የፍልሰታም ጾም ይባላል። በፍጹም መጽሐፍ ቅዱሳዊ አይደለም። አይደለም አይደለም። የሐዋርያት ጾም ይላሉ። መጽሐፍ ቅዱሳዊ አይደለም። የትኞቹ ሐዋርያት ናቸው ማርያም እንድትገለጥላቸው ብለው የጸለዩት? ሐዋርያት በሲኖዳቸው የጻፉ ይላል። የቱ ጋር ነው የጻፉት? የቱ ጋር ነው እንደዚህ አይነት ድንጋጌ የተደነገገው? ችግር የለውም። ሰው ሲመጣ ተወርዳላችሁ። እሺ፣ የቱ ጋር ነው እንደዚህ ተብሎ የተጻፈው? ለምትሰሙ እዚህ ፊት ለፊት ላይ 550 ምናምን ሰው ቢሃይንድ መሆናችሁ ለምትሰሙ ለማስቆጣት የሰውን ሃይማኖት ሆም ብዬ መልኩን ለማጥፋት ምናምን ነገር ብሎ በሚል ሞቲቭና መንፈስ እንደማልናገር አምላክ የእግዚአብሔር ልቤን ያውቃል። እያንዳንዱ አጽዋማት የተባለው መጽሐፍ ቅዱሳዊ መሰረትነት የለውም። 4 ነጥብ አለው ብሎ የሚል ሰው ካለ ይግባና በእውቀት ተናግሮ ሞግቶ ያሳፍረኝ እዚህ ትውልድ ፊት። አፌን ሊያስይዘው ይገባል። በምን? በእውቀት። እኔ መጽሐፍ ቅዱሳዊ መሰረትነት የለውም ብዬ ስል የሚያወራ ሰው ካገኘው መጽሐፍ ቅዱሳዊ መሰረትነት እንደሌለው አሳያለሁ። አድርሷቸው፣ ለቤተሰቦቻችሁ ንገሩ። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያላችሁ ኑ ግቡና ስሙ። እዚህ እየተባለ ያለውን ነገር ስሙ። ምን አይነት ጥያቄ እየተጠየቀ እንዳለ ኦርቶዶክሳውያን ወገኖች ምን እየገቡ ምን እየመለሱ እንዳሉ እዩት፣ ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት? መልስ ስለሌላቸው ነው። ግን መልስ ስለሌለ ነው ማንገባው ብለው አይሉም። እዛ ቤት ይሳደባሉ፣ እንትን ይላሉ። ከኦርቶዶክስ ቤተክርስቲያን አገልጋዮች በላይ ጴንጤን የሚሳደብ አለ። ጴንጤን በመሳደብ አይደል እንዴ ዝና ያተረፉት እነዘበነ ምናምን ነገር የዲያብሎስ ልጅ የግብር ውላጁ ምናምን ነገር እያለ አንተ ሶዶማዊ እያለ ማለት ነው። እኛውን በዚህና ልክ ብንናገር ባለፈው ጸጉራቸውን እንደላጩት ጥቁር ማቅ አስለብሳቸው ነበር። ግን በክፉ ፈንታ ክፉን አንመልስም። በማህበር ተደራጅተው ጥቁር ይለብሱ ነበር። እኛ ግን እንደዛ እናረግም። ክፉ ስለተናገሩ ክፉ አንናገርም። ደሞ እኮ ራሳቸው ቢጾሙ ቆጥሩ ጴንጤ አይጾምም ብለው ግን ይከሱላል ገና መግቢያው ላይ ማለት ነው። ነብራዬ ይበል ብራዘር ጴንጤ ሲሰድቡት እንጂ ዝም የሚለው በመጽሐፍ ቅዱስ ላይ ግን የሌለን ነገር አንተ እየተገበርክ እኛን ግን እንደማናደርግ የምታረክ ከሆነ የእናንተን ውሸት ተከትለን የምናደርግ በደመ ነፍስ የምንመራ በድን አይደለንም። እንጠይቃለን፣ እንመረምራለን። የእግዚአብሔር ልጅ እንደመጣ እውነተኛ ሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን ብሎ ስላለ እውነተኛው በሆነው በኢየሱስ ክርስቶስ ስላለን መጽሐፍ ቅዱስን በሚገባ ያነበብን ማህበረሰብ ነን። እንደ ህዝብ ነው ብየምልህ። አይ አታነቡ ብለህ ካልከኝ እንደ ግል ልንገርህ፣ የእግዚአብሔርን ቃል መጽሐፍ ቅዱስን በሚገባ ያነበበ ሰው ነው እዚህ የሚያወራህ። በሚገባ ማለት በሚገባ ገና ቃሉን አንተ በሐሳብ ስትለው የቱ ጋር እንዳለ ያንን ቃል በእግዚአብሔር ጸጋ በሚገባ የሚያቅሰውና የምናቅ ሰዎች ነን እዚህ ያለነው። አለቀ። በዚህ ጴንጤ በመሆኔ በጣም ነው ፕራውድ የማደርገው። ጌታ ኢየሱስ ምስክር ይኳልኩ። ለምን አትለኝም? ለምን አትልም? ብራዘር የእግዚአብሔርን የአምላክን ቃል በግሌ ጊዜ ሰጥቼ እንዳነብ የመከሩኝ የወንጌላውያን አማኞች ፓስተሮችና አገልጋዮች እግዚአብሔርን ስለነሱ አመሰግናለሁ። እግዚአብሔርን ስለ ጉባኤ እግዚአብሔር ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ኢትዮጵያ ሙሉ ወንጌል ቤተክርስቲያን እጅግ አድርጌ አመሰግናለሁ እኮ ነው ብየምልህ። እግዚአብሔርን ስለ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ወንጌል ብርሃን ቸርች እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ህብረት አምባ ቃለ ሕይወት ቤተክርስቲያን እጅግ አድርጌ አመሰግናለሁ። ስለ ሌሎቹም ጭምር
ለምን ለካልከኝ እነዚህ አሁን ስማቸውን በጠራቸው አብያተ ክርስቲያናት ነው መንፈሳዊ መብልን የእግዚአብሔርን ቃል የተመገብኩት የተማርኩት የአምላኬን ቃል እንድራበው እንድጠማው እንድናፍቀው ያነበብኩትን እንዳነብ አንስቼ እንዳነበው ያነበብኩትን እንዳሰላስል ያሰላስልኩትን እግዚአብሔር በረዳኝ ጸጋ መጠን እንድኖር እግዚአብሔርን ቃል ያስተማሩ የመከሩ የገሰጹን ደጋግሜ በጉባኤያት እየተገኘ የተማርኩበት እነዛ ዘመናት ይናፍቁኛል። ታውቃለህ እግዚአብሔር እንደገና እድል ቢሰጠኝ መጽሐፍ ቅዱስና ማስታወሻ ደብተሬን ስክሪፕቶዬን ይዤ ሄጄ እግዚአብሔርን ቃል ሲሰብኩ አይኔም እንባ እያፈሰሰ እሰማው የነበረ የእግዚአብሔር ቃል ኦ ማይ ጋድ ወገኖቼ በእውነት ያ ጉባኤ ይናፍቀኛል አልኩ። እያስተማሩ እኮ አለቅስ ነበር። ታውቃለህ ምንድነው የሆንኩት ብዬ የእግዚአብሔር ቃል በቃ አይጠገብም። ደግሞ የልዑል እግዚአብሔር መንፈስ ያለባቸው አገልጋዮች ናቸው። ደግነቱ ጌታ እግዚአብሔር ይባረክ ያገናኘኝም በመጀመሪያ ማለት ነው የእግዚአብሔር መንፈስ ያለባቸው አገልጋዮች ልብ በሉ። ስለዚህ መጽሐፍ ቅዱስን እንደሚገባ ካነበበ ህዝብ ጋር ነው መጣችሁ ብታወሩት። ኦኬ ይሄንን በደንብ አስበህ ግባ ኦርቶዶክሳዊ ወገን። አንዳንድ ዝርክርክ ጴንጤ ሳይ ነው እኔ በጣም መንፈሴን እያስቆጡት ያሉት። አንተ ጴንጤ እንደዚህ ሲዝረከረክ በጣም ነው የሚያስጠላ። ሰብሰብ በል። አንዱ ባለፈው የሆነ ቦታ ላይ ገብቶ ቪዲዮ ነው ያየሁት ሲጠይቅ ጴንጤ ነው እና ምን አለ እኔ ያው እንግዲህ መጽሐፍ ቅዱስን ብዙም እንትና አላልኩትም እና ብዙ ካላልክ ምን ልታረጋባህ ገዝተህ አሁን እኮ እነዚህ አንዳንድ ፈልተውልሃል አልኩ። የሆነ ነገር ሲጠይቁ ፓስተር እነዛ የሆነ ነገር ሲጠይቃቸው ስለማያውቁት ንስሐ አባቴን ቄሱን ጠይቄ እመጣለሁ ብለው እንደሚሉት አሁን እዚህኛም ቤት ያሉት የሆነ ነገር ሲጠይቁ ፓስተሬን ጠይቄ እመጣለሁ ይላል። አንተ ሰው ያታፍርም? መቼም ከእውቀት በላይ የሆነውን ፓስተሮችን መሪዎችን መጠየቅ ተገቢ ነው። ጥቅስ ለመጠየቅ እኔ አላውቀውም ትላለህ። ወይኔ ኤርሚያስ ወይኔ ኤርሚያስ ወይኔ ኤርሚያስ ሄጄ ፓስተሪን ጠይቄ ልምጣ መሰረተ ክርስቶስ ቤተክርስቲያን ተላለ ከዛ አፋልጉኝ የፓስተሩን ስልክ ስጡኝ ምናምን ነገር መጋቢ በጋሻው ደሳለኛኔ ሲናገር አንድ ስብከት ላይ ይደውሉና ምን አሉት አንዴ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚለውን የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ብለው አሉት። ኦርቶዶክስ እያለ መምህር በጋሻው ነው ሲናገር የሰማሁት መጋቢ ማለት ነው። ከየት ላምጣው አለ የለም ብሎ ሲል ድሮስ እናንተ ታድሶች የለም እኮ ነው መጽሐፍ ቅዱስ የለም እንደዛ የሚል ጽሑፍ የለም። ውለድ አለው አንድ ቀን የሆነ አንድ ወጠብሻ ጎረምሳ ደውሎ ጴንጤስ ጠይቀው መምህር አለው ስልኩ ስላለው ማለት ነው ደውሎ አምጣ ከየት አምጣው መጋቢ በጋሻው ከየት ይወልድ ያልተጻፈውን ከየት ይወልድልሃል? እና ከየት ነህ? ከፕሮቴስታንት ይላል። የኔው ደግሞ ይመጣና ማለት ነው ኦኬ በየትኛው አጥቢያ ቤተክርስቲያን ጌታን የምታመልከው? በመሰረተ ክርስቶስ እና እንዲህ የሚለው ቃል የት ነው ያለው ብሎ ሲል አፌ ላይ እኮ ነበር አፌ ላይ ነበር። እውነትህን ነው መድኃኒዓለምን እኮ አልኩ። እንደዚህ አይነት ቀልድ አቁሙ። የእግዚአብሔርን ሕዝብ አታሰድብ። ጴንጤ ጥቅስ ተጠይቆ አፌ ላይ ነበር ተብሎ እንዲህ አይነት በጣም እኮ ነው የምበሳጨው ነው ብዬ እንኳን ጠይቀውኝ እንደዚሁም እንኳን ብሎ ምን ብለውኝ እንደዚሁም በልበል ይለኛል ብለው እንዳሉት ማለት እንኳን ጠይቆት እኮ ጴንጤ እንኳን ጥቅስ ተጠይቆ አይደለም ራሱ ላጣርጎ እኮ የሚናገር ነው። አቁፋዳችን የሞላ ነው ብዬ ጎተራችን ሙሉ ነው። እግዚአብሔር በጸጋውም በቃሉም በመንፈሱ ሞልቶናል። 4 ነጥብ። ካልሆነማ ምን ታረጋለህ? ወደ ጓዳ ግባ። ፓስተር ጠይቄ ልምጣ
ጠንካራ ትርጓሜ ቢሆን እሺ አንተ ያቅምህን ሞክረህ ካልቻልክ አይ ይሄኛው እስከዚህ ድረስ እኔ ጋር የተረዳሁት ይሄንን ነው ከዚህ በላይ ከሆነ ወይ በነገሩ በመለኮቱ ዓለም የተማሩ ወይ ደግሞ መሪዎችን ፓስተሮችን ጠይቄ እመጣለሁ እኮ ማለት ጥሩ ነው። እነሱ ባዶ እጃቸውን መጥተው ስጠይቃቸው መምህሬውን ጠይቄ እመጣለሁ በሚቀጥለው ጊዜ ይሏል። ዳግም አይመጡ። ስንቶች አሉ እዚህ መጥተው እንደዚህ ብለው ያሉ ዳግም አይመጡ። ይሄን ቤት ቢያዩትም አግድመት አይተውት ነው የሚያልፉት። አይገቡም። እና በጌታ የምታምኑ ወንድሞች እናቶች መጽሐፍ ቅዱስን አንብቡ፣ እናንብብ፣ አንብብ እና ላንብብ እናንብብ በህብረት የሰው ዘር በሙሉ የሆንክ ማለት ነው። መጽሐፍ ቅዱስን አንብብ። ኢየሱስ ጌታዬ ምስክር እኮ ነው አልኩ። አንብብ አንብብ። ትምህርት መቼ ነው የምታስተምረው? የቤተ ክርስቲያናችንን የቲክታክ ማነው የዩቲዩብ አካውንት ገብተሽ ሰብስክራይብ አድርጊ። እዛ እኔ ፔጅ ላይ አለ። ኦኬ እዛ በቤተ ክርስቲያን ሳስተምር አለ። እዛ ያስተማርኩትም ሳስተምር እዛ ታገኛለሽ። እዚህ ወንጌል ለምሰብከው እዚህ ቻሌንጅ ነው የምናደርገው። ይሄኔ ዛሬ ነው የመጣሽው፣ ከዚህ በፊት አልነበርሽም። ኦኬ መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ሰው የሚያነብ ሰው ያውቅ። ስለዚህ ምን አልኳችሁ? የገናን ጾም በየቤታችሁ ለምን እንደማጾሙት እናንተ ጴንጤዎች ወዳሞች ናችሁ። ምንም አጾም እናንተ ከመብል ውጭ ምን የምታውቁት ነገር አለና ዝም ብለሽ ጧት ተነስተሽ መሶብ ላይ ነው፣ ቀንም መሶብ ላይ ነው በለው የሚሏችሁ እኛን በላተኞች እነሱ ጿሚ አድርገው ለሚከሷችሁ ወገኖችና ለሚከሱን ወገኖች እንደ ወንጌል አማኝ ለሚከሱን ወገኖች እምጠይቂያቸው በትህትና እናትሽን እንደዚህ ብለሽ ጠይቂያቸው። እማዬ ወይ ቴቴ ብለሽ በምትጠሪበት ስም እኔ የምልሽ ግን እትዬ ከብሉይ ኪዳን ቅዱሳን ነቢያት የምታውቂያቸው እነማን ታውቂያለሽ በያቸው። ማዘርን ፋዘርንም ጭምር። ቆይ ግድ የለም ጋሽዬ አባዬ እስቲ ቆይ አንዴ ዛሬ ጥያቄ ልጠይቀ። ከብሉይ ኪዳን ቅዱሳን ነቢያት እነማን ታውቃቸዋለህ ብለሽ በያቸው ፋዘርን። እነ ሙሴ እነ ሳሙኤል እነ ኢሳያስ እነ ኤርሚያስ ካሉ እሰየው። እና ቀጥለሽ የምትጠይቂው እህቴ ቀጥላችሁ የምትጠይቁት እኔ የምልህ አባዬ ከሙሴ እስከ ሚልክያስ ድረስ አዎ የብሉይ ኪዳን ነቢያት እንዳሉ ብዙ ነቢያት እንዳሉ አበይት ደቂቀ ነቢያት የሚባሉ አሉ። ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለው ይጾሙ የነበሩ ነቢያት ወይ ደግሞ ይጾም የነበረ ነብይ በተናጠል የሚሆን በህብረት ተደራጅተው ይጾሙ የነበረ መጽሐፍ ቅዱስ ላይ ያነበብከው ወይ ደግሞ ያነበቡ ሰዎች ሲያስተምሩ የሰማው ጥቅሱን ያስቀው መረጃ አለ ወይ በዩ ፋዘርን ማለት ነው። አይ ሱማ ልጄ የለም ነው ብሎ የሚሉት። ታዲያ ከሌለ ከየት አምጥተው ነው ጾመ ነቢያት የገና ጾም ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል እያሉ ነቢያት ጾመው ነበር ብሎ የሚሉት ከየት አምጥተው ነው ታዲያ? የእግዚአብሔር ቃል እኮ በዚህ ጉዳይ ላይ ምንም የሚመሰክረው ነገር የለም። ከሌለ ይሄ ጾም እንዴት መጽሐፍ ቅዱሳዊ ሊሆን ይችላል? እነ ኢሳያስ ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ እነ ኤርሚያስ እነ ሕዝቅኤል እነ ዳንኤል የብሉይ ኪዳን ነቢያት ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ ደግሞ እንደው ጾመዋል እንኳን ከተባለ መጽሐፍ ቅዱሳዊ መሰረትነት እንኳን ባይኖራችሁ የጾሙበት ዓላማ ለምን ነበረ ብለሽ ጠይቂዋ። ለጥቀሽ ቡናሽን እያፈላሽ ፈንዲሻ ቱሽታ ቱቱቱ ያርሽ ማለት ነው ለፋዘር ለማዘር በቃ ዛጋ ናይስ ኮንቨርሴሽን ናይስ እንትን ምንድነው ውይይት ይሆናል ማለት ነው ቤት ውስጥ። እሺ ይጾሙ መጽሐፍ ቅዱስ ላይ የጾሙት ነገር ባይጻፍም ባይገኝም ልታገኙት አትችሉ። እንደው ጾመዋል ብለን እንበል። በምን ምክንያት ነው ግን የጾሙት? ለምን ዓላማ ነበር የጾሙት ብለሽ በያቸው። ያ ይወርዳል ይወለዳል ብለው ነው ይሉሻል። ማዘር የሰሙት ነው የሚናገሩት ወይ አጎትሽም ቢሆን ማለት ነው። እኛ ቤተክርስቲያናችን ስርዓት ያ ይወርዳል ይወለዳል ብለን ነው የጾሙ የነበሩት። ጌታችን ወርዷል ተወልዷል ብለሽ ለጥቀሽ ጠይቂ። አሁና እንዴታ የዛሬ 2000 ዓመት እኮ ከቅድስት ድንግል ማርያም ተወልዷል። ነቢያቱ እንደጾሙለትና እንደተናገሩለት ወረደ ተወለደ ማለት ነው። አዎ
የብሉይ ኪዳን ነቢያት የጾሙት ለምን ዓላማ ነበር? ይወርዳል ይወለዳል ብለው። ወረደ ተወለደ? አዎ። ታዲያ እናንተ ለምን ፐርፐዝ ነው የምትጾሙት? በያቸው ቀጥለሽ ማለት ነው። በዛ ሰዓት መቆያውንም ይሁን ማንከሽከሻውን በትርም ይሁን ማማሰያ ስርሽ ካለ ራቅ አድርጊው፣ ሊመቱሽ ይችላሉ። ለምን ፐርፐዝ ነው ታዲያ እናንተ የምትጾሙት? እነሱ የጾሙት ይወርዳል ይወለዳል ብለው ከሆነ እናንተ የምትጾሙበት ምክንያት ለምንድን ነው? አሁንም አስወርዳችሁ ነው ከላይ ወርዶ እንዲወለድ ሁለተኛ ዳግማዊ እንዲወለድ ነው ወይስ ለምን ፐርፐዝ ነው ብላችሁ በሏቸው። ኤርሚ ደም ልታቃባናል። በቃ በዚህ ሰዓት ይኸውልህ ወስደህ በጭቃ ጉድጓድ ውስጥ የቆመ መኪና ይመስል ትከታቸዋለህ ማለት ነው። ቅርቃር ትለዋለህ እሱን በገጠረኛው አባባል። እና መቼም ቢሆን ማንም ይመልስላቸው አይኖርም። የዘመናት ጥያቄ ነው የሚሆነው። የዘመናት ጥያቄ በወቅቱ ተመነጣጭ አፍሽን ዝጊ፣ ዝም በይ፣ ቀደም አንቺ ትናንትና ተወልሽ ምናምን በለው ሊሉሽ ይችላሉ። የዛን ሰዓት እንደ ልጅ ዝም በይ፣ ጭጭ፣ ምንም አትለፋለፊ፣ ነጥብ ጥለሻል። በቃ ያለ እሳትን ልጥል መጣሁ ነው አይደል ብሎ የሚለው ነጥብ ጥለ፣ በቃ ነጥብ ጥለሻል ውስጣቸው ላይ። እና በወቅቱ ተመሰጫይተው ምናምን ነገር ቡናውን በሰላም ጠጣበት እባክሽ ተይኝ ምናምን ብለው ሊሉሽ ይችላሉ። በሰላም ይጠጡበት፣ ደግመሽም በሌላ ቀናት ይላቸው። አንቺ ዋናው ግን መልስ እንደሌላቸው ማሳየት ነበረ። መልስ እንደሌላቸው በደንብ አሳይተሻል ማለት ነው። ከዛስ ስራውን ለመንፈስ ቅዱስ እንተውለት። አይለቃቸውም አልኩህ። እዛ ካንቺ ይለያሉት። አንዳንድ ሰው ከተነጋገርኩ በኋላ እኮ ተነጋግረ ማለት ነው። አንተ ዳጊ አንተ እኮ ነህ፣ አንተ ራስህ ነህ ጥፋተኛ። ኤርሚያስ ያለ ዳጊ አንተው ራስህ ነህ ጥፋተኛ ምናምን ነገር ተባብለን ተነጋግረ ዳጊ የተናገረኝ ነገር ውስጥ የመግባቱ ነው የኔ የተናገርኩት ነገር ውስጥ መግባቱን የምታውቀው ወይ? እኔ ከሄድኩ በኋላ ዳጊ ይገርማል እኮ ይላል፣ ወይ እኔም ደግሞ እንደዚሁ ይገርማል እኮ የዳጊ ነገር ነው ግር ምናምን እኮ የሚለው ብቻዬን ማውራት እጀምራለሁ። ያ ማለት ምን ማለት እንደሆነ ልንገርህ። ዳጊ የነገረኝ ነገር ውስጤ ቀርቷል ማለት ነው። ወይ የነገርኩት ነገር ዳጊሻ ውስጥ ቀርቷል ማለት ነው። ያ ቁጭ ብሎ ከኔ ጋር ሲያወራ የነበረው ሰው እኔ ከሄድኩ በኋላ እዛው ወንበሩ ላይ ቁጭ ብሎ ይገርማል ምናምን ነገር ካለ ያ የነገርከው ነገር ወንድም አለም ያ የነገርከው ነገር ገብቶ እንደ ሙጫ እንደ ማስትሽ ተያይዟል ማለት ነው። ያንኑ እያለ እየተመተመ ይውልልሃል። ማታም ሲተኛ ፍራሹ ላይ ተኝቶ ትራሱ ላይ ተኝቶ ያንኑ ነገር ይመጣበታል። አይገርም? እንደዚህ እኮ ብሎ አለኝ ይላል እና ህሊናው ደግሞ ውስጡ አለ። ልክ ነው እኮ ታዲያ ራሱ ሰውየው ነው የሚያወራው። ተኝቶላል አልጋ ላይ ወይ ከሚስቱ ጋር ተቃቅፎ ወይ ደግሞ ሚስትም ከሌለው ባልም ከሌላት ወይ ለብቻዋ ተኝታ ፍራሽ አቅፋ ትራስ አቅፋ ወይ እሱም እንደዛ ሆኖ እንደዚህ እኮ አለኝ አይደል? ግን እኮ እውነት ነው ይለዋል ውስጥ ህሊና የሚባል አይዋሽም። ኮካ ጠጥተው ወተት ነው የጠጣሁት ብሎ አይልልህም። ህሊና በጣም ሻርፕ ነው። ከሰው የአካል ብልቶች ውስጥ ህሊና የሚባለው የቱ ጋር እንዳለ ባላቅም ጭንቅላቱ የልብ ውስጥ ሊሆን ይችላል። ግን ከአካል ብልቶቻችን ህሊና ሻርፕ ነው፣ አይዋሽም። እንዲደነዝዝ ካላደረግከው በስተቀር አይዋሽም። ለዚህ እኮ ብዙ ሰዎች እግዚአብሔር የለም ጌታ ምናምን ነገር ብለው ይላሉ። ውስጣቸው አለ ይላቸዋል። አለ የለም አለ የለም አለ የለም አለ የለም አለ የሚላቸው ህሊናቸው ነው። እነሱ በአፋቸው የለም ቢኖርማ ኖሮ አለ ይላቸዋል።
ህሊና ሻርፕ ነው። አይ ወገኖች ታብ እናድርግ 1 ሚሊዮን አስገባቶ 1 ሚሊዮን እኮ ድሮ ቀረ በለውጡ በንጉሱ ዘመን ብቻ ታብና ኮምፕሊት ሼር አድርጉ። ሎክ እንደዚህ ብላችሁ ተውት፣ በቃ ተውት። ከዛ በኋላ ሰውየውን ተውት። ቀኑን ሙሉ እኮ ስለነሱ ከነሱ ጋር እኮ ማውራት አይጠበቅብንም። ምቹ ጊዜ ጠብቅ፣ ጸልዩ፣ የእግዚአብሔርን ቃል አንብቡ፣ የምታነሱትን ሐሳብ አንሱ። በቃ ከ15 እስከ 30 ደቂቃ ወይ ደግሞ ከ5 እስከ 15 ደቂቃ የመደማመጥ ነገር ካላችሁ ጸልይ። ጥቂት ነገር ብቻ ነው ጣል አድርገህ መሄድ ያለብህ። ራሱ አልኩ እኮ እንደ ድፍድፍ እንትን ነገር ዘይት ነገር ወይ እንደ ድፍድፍ ጠላ ነገር እየፈላ ይመጣል ውስጡ ማለት ነው። የነገርከው እግዚአብሔር ቃል አይለቀውም። ገርማል እኮ አይገርም? ቅድም አሳየኝ እኮ ብለዋለኝ። በጣም እኮ ነው እንትን ያለኝ አሳየኝ ብለዋለኝ። ኬት አምጥቼ ታዲያ አላሳይ ለምን አላሳየውም ታዲያ ይላል። ያው መጽሐፍ ቅዱስ ላይ የለም። ራሱ ህሊና ይጠይቀዋል። ታዲያ መጽሐፍ ቅዱስ ላይ የሌለውን አንተ ለምን እንደምታምነው ይለዋል። እውነት እኮ ነው ይላል ደግሞ ራሱ መልሶ እውነት እኮ ነው። ይሄንም በአንድ ቀን አይልም፣ ይዋል ይደር እንጂ ይሉታል። ወንድሜ የሚሄድ ታደርጋለህ የገባው ሰው እሺ እና እውነት ነው ይለዋል። ስለዚህ ያወጣል ያወርዳል ያወጣል ያወርዳል ያወጣል ያወርዳል ያወጣል ያወርዳል ያወጣል ያወርዳል። ብዙ ጊዜ ከሰዎች ጋር ተጣልታችሁ ሰዎች የተናገሯችሁ ቃል ሌሊት ባልጋችሁ ላይ ተኝታችሁ ስታስታውሱት ስታሰላስሉት አላደራችሁም? እንቅልፍ ከዓይንህ እስኪሸሽ ድረስ እያልን ማለት ነው። በቃ ለምን አትተኛም? አየህ፣ እዛ ቀን ስታወሩ ሴትየዋ በደንብ ነግራለች ወይ ሰውየው በደንብ ነግሮሻል። የተናገረው ንግግር እንዳትረሱት ሆኖ በህሊናችሁ ላይ ተቀርጿል። ተሞግተህ ተረታሃል ወይ ተደብድበህ ተሸንፈሃል ነው የምትለው። ቀጥሎ ማለት ነው። ኦኬ። እና አሁን የቅዱሳን ነቢያት ጾም ተብሎ ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም ብላችሁ ስጠይቋቸው መልስ ሲያጡና እናንተ ደግሞ ተገቢውን የሆነ መልስ ሰጧቸው፣ ልክ እንደዛ ነው የሚሆነው። ለምን ጠይቆኝ አልመለሰልኝም? ያልመለስኩበት ምክንያት ለምንድን ነው? መልስ ስለሌለ ነው። ለምን ነው መልስ የሌለ? መጽሐፍ ቅዱስ ስላላነበበ ነው። ራሱን በራሱ ነው የሚጠይቀው፣ ራሱን በራሱ ነው የሚመልሰው። የኢየሱስ ጾም ይለዋል፣ ኢየሱስ ያልጾመውን ጾም ነው የሚጾሙት። የነቢያት ጾም ይለዋል፣ ነቢያቱ ያልጾሙትን ጾም ነው የሚጾሙት። የሐዋርያት ጾም ይለዋል፣ ሐዋርያቱ ያልጾሙትን ጾም ነው የሚጾሙት። ሐዋርያቱና ኢየሱስ ነቢያቱ ከጾሙ የጾሙት ጾም በመጽሐፍ ቅዱስ ላይ ተጽፏል። ያን ደግሞ መተው እኛ ፊት ማሳየት ይችላሉ። ኦኬ ቴንክ ዩ። እጅ አለህ። ስለዚህ አሁን እንዳንተ አይነቱን ትውልድ ነው ማሰናበት ያለብን። እጅ ካለ ብራዘርዬ እጅ ካለ ኦኬ፣ እጅህን እናስርና ጆሮ ይላል ማለት ነው። ኦኬ፣ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለን ነገር አምጥታችሁ ትውልድ ላይ መጫን ተገቢ አይደለም እና ይሄን ነው ብለን የምንለው። መርጌታ መከተል ጾሙ ልቀጥል? እሺ፣ ትችላለህ። እሺ፣ ጾሙ 100% ማለት ይቻላል መጽሐፍ ቅዱሳዊ አይደለም። አጽዋማቱ በሙሉ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጽዋማት እንዲሁ ዓመቱ ሲገባ እንዲሁ ዝም ብለን ሕጋዊ አጽዋማት ከሚባሉ 7ቱ አጽዋማት ብንነሳ ጾመ ነቢያት፣ ጾመ ድራር ደግሞ ይሄ የገሃድ ጾም የሚባለው አለ፣ የጥምቀትና የልደት ጾመ ነቢያት 44 ቀን፣ በቅባቶች ግን 40 ቀን ነው። ሶስቷ ቀን የአብርሃም ሶርያዊ የምናምን እያሉ እና ጾመ ነነዌ ደግሞ መጽሐፍ ቅዱስ እንደዛ 3 ቀን አይልም። መጽሐፍ ቅዱስ 3 ቀን የሚል የለም። ግን በኦርቶዶክስ ቤተ ክርስቲያን 3 ቀን ይጾማል። መጽሐፉ ግን አይልም። እስከ ሰሉስ መዋዕል ትትገፈታ ነነዌ ይላል። እስከ ሰሉስ መዋዕል ትትገፈታ ነነዌ፣ እስከ 3 ቀን ነነዌ ትገለበጣለች አለ። እስከ 3 ቀን። ይሄ የ1954 እትሙና አሁን የተበላሸው 81 መጽሐፍ ቅዱስ ነው ይሄን የሚለው እስከ 3 ቀን የሚለው። የ1879 ዓመተ ምህረት መጽሐፍ ቅዱስ አፄ ኃይለ ሥላሴ ናቸው እስከ 3 ቀን ያሰኙት። ያኛው 40 ቀን መሰለኝ የሚለው መሪ ያኛው 1879 40 ቀን ነው የሚለው። ሌሎች ትርጉሞች በሙሉ ኤርሚዬ፣ ሌሎቹ ትርጉሞች ሁሉ 40 ቀን። የካቶሊክ መጽሐፍም አለ። የካቶሊክ መጽሐፍ ቅዱስ 40 ቀን ነው የሚለው። ነገር ግን እኛ እንዲሁ ጾመ ሰኔ ጾም 3 ቀን ማናት ነነዌ እስከ 3 ቀን ስለሆነ የምንጾመው ብለው ያንን መጽሐፍ ቅዱስን ወደኋላ መልሰውታል። የፊተኛው መጽሐፍ ቅዱስ ግን የፊተኛው የ1879 እንኳ እስከ 40 ቀን ይላል። ስለዚህ ሌሎቹ መጽሐፍ እንግሊዘኛም በሉ NIV ምናምን የተለያዩ ትርጉሞች አዲሱ መደበኛ ትርጉምም በሉት ሁሉም እስከ 40 ቀን ይላሉ። እና ነነዌ እንደዚህ ነው የሚላት እና ሰኔ ጾምም በጣም እንደዚህ በዓመት አንድ ሰው በጣም ጠንቃቃ ነኝ መጾም አለብኝ የሚል አንድ ኦርቶዶክሳዊ ከ310 ቀናት በላይ ይጾማል። በጥንቃቄ ሁሉንም እጾማለሁ ካለ የፍቅር ጾም፣ ጾመ የዱትም እንደገና ጽጌ ጾምን ጨምሮ 3ቱንም ጾም ከጨመረ ስንት ቀን ይጾማል ማለት ነው? ከ365 ቀናት 320 ቀን ይጾማል ማለት ነው። አንድ ሰው አስቡት። 320 ቀን ሲጾም ደግሞ በዚያው መካከል ደግሞ እሁድ፣ ቅዳሜ፣ ሌላ የማርያም የሚካኤል በዓላትን አውጡ። አንድ ሰው ከባለቤቱ ጋር ሩካቤ ሥጋ የሚፈጽመው ስንት ቀን ሊሆን ነው? በዓመት ወደ 12 ቀን ነው። 11 ቀን ይሆናል በዓመት ሩካቤ ሥጋ ከባለቤቱ ጋር የሚፈጽመው። ሩካቤ ሥጋ ማለት የግብረ ሥጋ ግንኙነት። አንድ ባለትዳር የሆነ ሰው ጾመኛ ነኝ ብሎ የዓመቱን ጾም በትክክል እፈጽማለሁ ካለ ከ320 ቀናት በላይ ይጾምና ከዚያ በኋላ ያሉ ቀናቶችን ቢሆኑ ሚካኤል ገብርኤል አለ፣ ሌላም ሰንበት እሁድ ምናምኖች አሉ፣ ማርያም አለች። እነዚህን ሁሉ ጨምራችሁ 11 ቀንም ከባለቤቱ ጋር የመተኛት እድል የለው እና ይሄ በጣም በጣም ሊታይ የሚገባው ነገር ነው። ህዝቡ መንቃት አለበት። ምንድን ነው የሰራለት? ምንድን ነው የሚያደርገው? ያለ ጾም ምንድን ነው? መጽሐፍ ቅዱሳዊ ጾም ምንድን ነው? ማን ነው መጾም ያለበት? መጾም ያለበት ማን ነው? መቼ? ለምን? ከምን? እነዚህ ሁሉ በደንብ ሊተነተኑ ይገባል ማለት ነው። ስለዚህ መግባት ከቻሉ ከዚህ ጀምሮ ነው የምንጠይቃቸው። እዚህ አርእስቱ ላይ እንዳለ ጾመ ነቢያት ማን ጀመረው? ለመሆኑ አለ ወይ? ጾመ ነቢያት ክርስቶስ ይወርዳል ይወለዳል ብለው ጾመዋል ወይ? ይሄ ኦርቶዶክሳዊ ውሸት፣ አገር በቀል የሆነ ውሸት፣ እዚሁ ደብተራ የወለደው ውሸት።
ደብተራ ወለድ ውሸት። መጽሐፍ ቅዱስ ጋር ብንሄድ ምንም እኔ ነኝ ያለ ሊቅ እስኪ ይምጣ። እኔ ነኝ 4 አይን አለኝ የሚል ይምጣ። እዚህ ያሉ ወንድሞች ሁሉ 5 አይና ናቸው። 4 አይና ነኝ የሚል ይምጣ። እዝራም ይምጣ፣ ማንም ይምጣ። እስኪ ይሄን ይተርካት እስኪ ይምጣ። የትኛው ነብይ ነው ክርስቶስን በጾም በጸሎት እንዳወረዱት የሚናገረው? ይወርዳል ይወለዳል ብለው ጾሙ የሚባለው? እውነት መድኃኒታችን ኢየሱስ ክርስቶስ ሰው የሆነው በራሱ በእግዚአብሔር አጀንዳ እግዚአብሔር ባቀደውና ነቢያቱ ይወለዳል ብለው በጻፉት መሰረት ወይስ ሰዎች ና ውረድ ተወለድ ብለው ጾመው ነው የመጣው? የመጨረሻ ይሄ እኮ ትልቅ የሆነ ጾም የት እንደጀመረ በደንብ ይታወቃል። መጽሐፍ ቅዱስ ላይ ከየትኛው መጽሐፍ እንደጀመረ ይታወቃል። ኤልያስንም እንደዚሁ። ስለዚህ የትኛው ነቢይ ነው ይወርዳል ይወለዳል ብሎ የተናገረ? ይህንን ማስረዳት እችላለሁ። ለእግዚአብሔር ያላችሁን ፍቅር የምትገልጹበት ነው። ይሄ ቃል ትክክል ነው። ይህ መልእክት መቀጠል አለበት። የምድራችን ጨለማ መገፈፍ አለበት። ምን እንዲወጣ? የተደፈነው ነገር እንዲወጣ፣ ወርቁ እንዲወጣ፣ ከላይ ያለው ቡትቶ መነቀል አለበት፣ መገፈፍ አለበት ነው። ስለዚህ ጨለማው እንዲገፈፍ ብርሃኑ ብቅ እንዲል፣ አያችሁ፣ ብቅ እንዲል ቢያንስ ለምድራችን ጠብ የሚል ጸሎት፣ ለምድራችን ጠብ የሚል ጾም፣ ለምድራችን መልካምን ነገር ይዞልን የሚመጣ መንፈሳዊ ነገር ተቀብረዋል እና ስለዚህ ይሄ እንዲመጣ እንዲህ እናድርግ ሲባል ጥሩ ነው። እግዚአብሔር ይመስገን። ስለዚህ ነበር መሪ። አቤት። የገና ጾም ትጾማለህ? አቤት። የገና ጾም ትጾማለህ? በጣም ብዙ ጾምን እጾማለሁ። የራሴ ጾም እጾማለሁ። የቤተ ክርስቲያን ጾም እጾማለሁ። ይኸውልህ ጾም ግን መጽሐፍ ቅዱሳዊ ጾም የተጠየቀው መጀመሪያ ወደ ተጠየቀው ወስዳለሁ። መጽሐፍ ቅዱሳዊ ጾም ማን ነው መጾም ያለበት? መቼ? ለምን? ዓላማው ምንድን ነው? የጾሙ ዓላማ ምንድን ነው? ከዛ ውጤቱስ ምን ሆነ? መጽሐፍ ቅዱስ ሰዎች በዓላማ ጾሙ። ውጤቱን መልካም ውጤት ሲያዩ መብላቸውን ቀጠሉ። እንዲሁ ዝም ብሎ ነገ ይገባል ከዛ ደግሞ የሚቀጥለው ደግሞ ይወጣል በሚል ዓላማው ባልታወቀበት ምክንያት ህዝቡ ለምን እንደሚጾም ዓላማው ባልገባበት ወይም ደግሞ የመጨረሻው ውጤቱ ምንድን ነው? ምን አገኘን? ጾምን። ከዛ ምን ተገኘ? ምን ለውጥ መጣ? የፈለግነው ነገር አገኘን ወይ? ስለ ሰላም ከሆነ ሰላም መጣ አገኘን። ከዛ ጦርነትን አስመልክቶ ሰው ምን ያደርጋል? ይጾማል። ጾምን ይጾማል። የሚገድፈው ወይም የሚተወመን መቼ ነው? ጾሙ ጦርነቱ ሲያበቃ ሰላም ሲሆን እንጂ በየመንገዱ ወራጅ እያሉ የሚሄድ አይደለም። ስለዚህ ጾም ልብ በል የኔ ወንድም፣ ጾም ዓመቱን ሙሉ መጾም ይችላል ሰው። ግን በምን? በዓላማ። ዝም ብሎ ተጭኖት አይደለም። ቅበላና ፋሲካ ያለበት ሳይሆን ዓላማ የሌለው ጾም ነፍ ነው። እስቲ ከነፉ አንዱን ንገረኝ። ምንም። አሁን ወደ ርዕሱ እንምጣ። ወደ ርዕሱ እንምጣና እነግርሃለሁ። አሁን ነቢያት፣ ጾመ ነቢያት ተባለ ከነስሙ። ህዳር 15 ገብተዋል። በዚህ በሌላው ደግሞ በዚህ በአገራችን ሌላው ክፍል ደግሞ ህዳር 19 ይገባል። ህዳር 19 ይገባል። እሺ፣ ስለዚህ ጾመ ነቢያት እነማን ናቸው የጾሙ? እኔ ማንም ይጾም፣ ነቢያቱ ይጾም፣ ማንም ይጾም። ኖ እንደዛ አይደለም። ማን ነው የጾመው? ሳይንሱ ራሱ ስለ ሳይንስ አይደለም እናወራ የኔ ወንድም፣ በሃይማኖት ደረጃ ማለት ነው። ሳይንስ ራሱ ጾሙን እየደገፈ ነው። የምታመጣው ነገር የለም። ሆድ ቢጠቀጠቅ ትርፉ በሽታ ነው። እሺ፣ ማን ነው የጾመ? ጾመ ነቢያት። ለምን ጾመ ነቢያት ተባለ?
ማንም ይባል ጾመ መላእክትም ይባል እኔ አይመለከተኝም፣ እሱ አይደለም ግን። ስለዚህ ዝም ብለህ ሳታውቅ ነው የምትጾመው፣ ሳታውቅ ነው የምትጾመው። ጾመ ነቢያት ሲባል በቃ ጾመ ነቢያት አሉኝ እጾማለሁ እንጂ ማጥናት አለብኝ ብለህ የእግዚአብሔር ቃልን አታጠናም። ምንድነው ትርጉሙ? ጾም ራስን ማድከም ነው። ነቢያት ተባለ መላእክት ተባለ፣ ምንድነው ችግር? አንተ ምንድነው ራስን ማድከም ማለት? በቃ ጾም እግዚአብሔር እንድታስብበት ነው። ከዛ ራስን ታደክማለህ። እግዚአብሔር እንድታስታውስ በጾም በጸሎት እግዚአብሔር እንድትተጋና እግዚአብሔር እንድትጠይቅ ነው። ዝም ብለህ ያገኘውን እንዳትበላ ነው ጾም ማለት። ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት? ይሄ ነው መታዘዝ? ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን። ያው አንተ አሁን በጠቅላላ ይኸው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤቱ ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ። አየህ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጠብ ስፈልግ የነበር ብትል ማንም አይሰጠም። ጾም ነው። እሺ ልታመነዝር አልጋለ ብትልስ አለ ግቡ። ይቱ ይሄ ጾም ነው እንዴ? ጾም እንዴ? ማመንዘር ለምን አልክ? ቅድም እኮ ሴክሱ ይከለክለናልና ሴክስ መደረግ አለበት፣ ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይህ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። በአመት የተወሰነ ቀን ነው የለም እኮ ጾሙ በደንብ ስለዚህ አላልክም? ሜት አድርግ ልነግርህ ነው። ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ህሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያቱስ ናይት ክለብ አድሮ ይጾማል፣ ሴተኛ አዳሪም ትጾመዋለች፣ ዘፋኙ ይጾመዋል፣ ሰካራሙ ይጾማል፣ አስማተኛው የሚጾመው ጾም ይህ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ህይወት ጠንቋዩ እየጠነቆለ፣ አስማተኛው አስማቱን እየደገመ፣ ዘፋኙ እየዘፈነ የሚጾመው ጾም አረቂ ከጠጣ ሰውና ወተት ከጠጣ ሰው የትኛው ነው ተሳዳቢ የሚሆነው? የትኛው ነው ክፉ የሚሆነው? የትኛው ነው ወደ ዝሙት የሚሄደው? የቱ ነው? አረቂ የጠጣ ወይስ ወተት የጠጣውን? የቱ ነው? ተገላቢጦሽ ነው። ምግብ ፕሮቴስታንት ከምግብ ውጭ መኖሩ ስለማይችል ያው እናንተ ጾም ስለማትወዱ እችናት። አየህ ጾመኛ ነህ አንተ። መጽሐፉ ግን ምና ይጹም ልሳን እምነ ቢበእከ ያለ ማነው? መሪጌታ ሌባው ተይዘዋል። ሳንዱች ይዘዋል። ሳንዱች ስጋ ያለውን ሳንዱች ይዘዋል እና ሰርቆ ሲሮጥ ጊዜ ምን ነው ለምን ሰረክ ሲሉ ጊዜ ሪቦኝ ነው አለ። ምን ዳቦ በእጄ ይዘለ ምን ጾም ነው? በስማም ጨዋታ ጾም ነው። ወንድሜ ራስን አታጃጅል። አይ በስማም ጨዋታ ደስ ይላል። ራስን አታጃጅል። አንተ 2025 የሚገርም ቀልድ ወንድሜ አታጃጅል። አንተን ብሎ ደግሞ አሁን አንተን ብሎ ጾመኛ 2025 ወንድሜ አንተን ብሎ ጾመኛ። አንተ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሞች፣ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሜ። መጥቆራ አእምሯቸው ላይ የዘራ መጥቆራ የምታመልኩ አጋንንትን የምታመልኩ እግዚአብሔር ከዚህ ሰውራቸው። ፈጥነ ወደ ክርስቶስ ነው። ይኸውልህ አእምሮ ተማርኳል። ስላልተማርክ ከአንተ ጋር አልነጋገርም። አማርኛ ስትማር እንግባባለን። እናንተ ወንድሜ ልንገር አንድ ነገር ልንገር። አንተ አእምሮ የተወረሰ አእምሮ ብሬን ወሽንግ ልቢ በአጋንንት የተወረሰ የምታመልከውን የማታውቅ አጋንንት የሞትን ጌታ እንኳን የማታውቅ
ኤፍሬም ኦኬ ሶሌ አንዴ ያ እንመለስ፣ ወደ ቶፒኩ እንመለስና ኤምሮያል አይ ቲንክ መርጌታ አጠቃላይ ስለ ጾም ያለውን ያወሩክ። እኔ ግን አሁን የምጠይቅህ ርዕሱ ይታያል አይደለ? ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ የሚል ጥያቄ ነው ያለው። ኦኬ ስለዚህ እናንተ ና ውረድ ተወለድ ብሎ ነው የጾሙት ብለው ነው አባቶች ያዘዙት። ኦኬ የቱ ነብይ ነው የጾመው? ከመጽሐፍ ቅዱስ ገልጣ አሳየን። በቃ አይመለከተኝም። ይሄን ነው የምፈልገው ለዛሬ። ይሄን ነው ርዕሱ። አይመለከተኝም። አጾሙም እንደ አንተ አትቀበለውም? ኖ ነቢያቶች ጾሙ አልጾሙ አይመለከተኝም። አሃ ለምንድን ነው የታዘዘው? ሪዝኑ ምንድን ነው? አታውቀውም ሪዝኑ? ምክንያቱ ለምን ኦርቶዶክሳው የምትጾሙ 44ቱን ቀን መጀመሪያ አዳምጠኝ። መጀመሪያ ይሄን ለመከራከር እናንተ ጾምን ማወቅ አለባችሁ። ትጾማላችሁ? መጀመሪያ ይሄን መልስ ብራዘርዬ። እንደኛ እንጾማለን። ምን ሆነ ነው? እኛ እንጾማለን። ይሄ ምንም ጥያቄ የለውም። ቤተክርስቲያን ሄድና ይከፈለክ ግን እንዳንተ አዋጅ አሳወጀን የሐሰትን ጥቅስ ጠቅሰን ግን አይደለም። አሁን አንተ ጥቅስ አለ ወይ? ጾመ ነቢያት የሚባል አለ መጽሐፍ ቅዱስ ላይ? ይሄ መልስ። ጾምን ስለማታውቁት እናንተ መብላት ብቻ ነው በቃ። አሃ ክደት ነው። ይሄ አሁን ይኸውልህ ዝም ብለህ ክደት ነው የሚሆነው። ገባ? እኛ እንጾማለን ብለን መልሰንልሃል ባጭሩ። ገባ አይደለ? አጾሙን ካልክ ድርቅና ይሆናል ማለት ነው። ጾማለሁ አጾሙ የሚል ድርቅና ነው የሚሆነው። አሁን ይሄ ድርቅናውን ተወውና ብራዘርዬ፣ ወደ ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ? አባቶች የሚሉትን አትቀበልም? ስህተት ተሳስተዋል። ፓትርያርኩ ጳጳሳቶቹ ና ውረድ ተወለድ ብሎ ጾመዋል ነቢያትና እኛም እንጾማለን የሚሉት ውሸታቸውን ነው። ትክክል አይደለም። ይሄን አድሚት አድርግና እንለፈው። ላዳምጠኝ። ጾመ ነቢያቶች ጾሙ አልጾሙ ምናምን የሚለው አይደለም ክርክሩ። መጀመሪያ እናንተ ጾምን ወቁ ነው ርዕሱ። አይታይም ብራዘር? ርዕስ አይተን የገባኸው? ቆይ ርዕሱን አይተኸዋል? ይኸውስ በትልቁ እኮ ጾመ ነቢያት ይላል። ታዲያ እሱ ላይ አታወራም? ወቅ ጾሙ መጀመሪያ ወቅ ብራዘር፣ የጾሙን አውቀናል። ዛሬ ርዕሳችን ጾመ ነቢያት የሚባል ነገር አለ ወይ? ስለ ጾሙ ይሄ ድርቅና ነው። አይ በቃ ኤርሚ አለ። አይ በቃ ይበቃል። አንተ ለመድረቅ ነው የመጣው። ስለዚህ ምንም ማለት ነው። አይ ኤርሚ ቴክ ኬር አድርገው። አሁን ክርክሩ እኮ ኤምሮያል ሎጂካል እናርገው ነው ሳይንሳዊ እናርገው ነው። ርዕሱ ደግሞ ስለ ሳይንሱ አይደለም የሚያወራው። ነቢያት ብሎ ሳይንስ የለም። ሎጂኩን ነው እና ራሱ የሚለው መጾማችን ሰውነታችንን ለማድከም ይጠቅማል፣ ከበሽታ ይከላከልልናል። እሱ ሳይንሱ ነው። በሳይንሱ ላይ ርዕስ ሲነሳ ነው እነዚህ ነገሮች ወንድሜ መነሳት ያለበት። አሁን እኛ መጽሐፍ ቅዱሳዊውን ነቢያት ከጾሙት ጾመ ነቢያት ብላ ኦርቶዶክስ እየጾመች ነው። ይሄን የምትጾምበት መነሻ አለው ወይ ነው ጥያቄው። በደንብ ከተረዳ አንተ እንኳን ረጋ ብለህ ነው የምትናገረው። አሪፍ ነገር። እኔ ደግሞ አባባሌ እኔ እናንተ አሁን ከመጠየቃችሁ በፊት ጾምን ወቁት፣ ከዛ በኋላ ስታውቁት ከእናንተ ደግሞ እንነጋገራለን። እኛ እየጾምነው ስለሆነ ለእኛ ተውልን፣ እሱን ምን አስጨነቃችሁ ነው የኔ አባባል። ደግሞ እኛ አረ ነው ለምን ወንድሜ እንደዚህ እንደምትሆን ማለት ነው። ካወቀው የምታውቀው ላይ ተናገር፣ ካላወቀው ግን የእግዚአብሔርን ሕዝብ ይሄንን ሁሉ ማህበረሰብ ጾምን አታውቁም ብሎ መወንጀል ዝም ብሎ ተራ ክስ ነው የሚሆነው። እንደው እውነት በማናውቀው ነገር እኔ እንደውም ሰውየው ጋር ጀመርኩ እንጂ ልጠይቅ ነበር የገባሁት። እኔ ምንድነው ኦኬ እሱ ተጠይቀናል። ግን በጣም ብዙ ጊዜ ይኸውልህ እኛ ጾምን አሁን ስለ ነቢያት ይህን ጾም ጾመዋል ብለን መጽሐፍ ቅዱሳዊ ጥያቄ የምንጠይቀው እናንተው ራሱ በኦርቶዶክስ ቤተክርስቲያን ይህንን ጾም የነቢያት ጾም ተብሎ ስሙንም ጭምር የሰጣችሁት እናንተ ስለሆናችሁ ማለት ነው። እናንተ ማለት ኦርቶዶክሳውያን ስለሆነ የሰጣችሁት። ኦኬ ይሄን ነገር መጽሐፍ ቅዱሳዊ ያደረጋችሁት። አየህ የገና ጾም ወይ ደግሞ የነቢያት ጾም ተብሎ የሚባለው መጽሐፍ ቅዱሳዊ ያደረጋችሁት። መጽሐፍ ቅዱሳዊ ከሆነ ደግሞ እኔ እስከማውቀው ድረስ የምናምነው የምንቀበላቸው እኛ የምንቀበለው 66ቱን ኦርቶዶክስ እያንዳንዱ 66ቱን ትቀበላለች። በ66ቱ ላይ የዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍትን ጆኒ አንዴ ዲትሮካኖኒካል የብሉይ ኪዳን መጽሐፍትን 15 ጆኒ ስቶፕ ጨምራ ትቀበላለች ማለት ነው። 80 አሃዱ ተብሎ በተለምዶ የሚባል። ስለዚህ የዲትሮካኖኒካል መጽሐፉን እንተውና ለጊዜው በ66ቱ መጽሐፍት እኛም እናንተም ስለምታምኑ እኛ የምናነበውን ትንቢተ ኢሳይያስ መጽሐፍ 66 ምዕራፍ የያዘውን ነው የምታነቡት። እናንተ የምታምኑትን የትንቢተ ኤርሚያስ መጽሐፍ ምዕራፍ 52 ምዕራፍ ያለውን ነው
ከሰቆቃው ውጪ ያለውን ነው የምታነቡት። አይ እኛ የምናምነውን የተቀበልነውን ትንቢተ ሕዝቅኤል 48 ምዕራፍ ያለውን መጽሐፍት ነው 48 ምዕራፍ ያለውን መጽሐፍት ነው እናንተ የምታነቡት። እንግዲህ እነኛውን ሶስት ታላላቅ ነቢያት ስማቸውን የጠሯቸው የብሉይ ኪዳን ቅዱሳን ነቢያት ናቸው። ስለ ጌታ መምጣት አስቀድሞ ትንቢት የተናገሩ ከብዙ ሺህ ዓመት በፊት እንደየነበሩበት ዘመን በአንዱ በእግዚአብሔር መንፈስ ቅዱስ እየተመሩ ትንቢቱን የተናገሩት ማለት ነው። ስለዚህ እነዚህ ነቢያት ክርስቶስ መሲሁ እንደሚወለድ ትንቢት ከዳዊት ቤት እንደሚወለድ ትንቢት ተናገሩ እንጂ ናውረድ ተወለድ ብለው ጾሙ ጸለዩ ብሎ የሚለውን እናንተ ክሌም ያደረጋችሁትን ቃል እነሱ ባነበብኑ በመጽሐፍ ቅዱሳን በጠቀስኳቸው የብሉይ ኪዳን ነቢያት ብቻ ሳይሆን በሌሎችም ቅዱሳን ነቢያት መጽሐፍ ቅዱስን እንዳነበበ ሰው እና እያነበበ እንዳለ ሰው አንብቦም ደጋግሞ እንደጨረሰ ሰው ይሄ ቃል በቃል አይደለም በድንግዝግዝ እንኳን ራሱ አልተጻፈም። ጾምን ናውረድ ተወለድ ብለው አሉ ብሎ የሚል ማለት ነው። ሌሎች አጽዋማትን ግን ጾመዋል። እነሱም ራሳቸው ጾመዋል፣ ከህዝቡም ጋር ሁሉ ሆነው ጾመዋል። በምድሪቱ ላይ መዓት ሲመጣ በኃጢአታቸውና በበደላቸው ምክንያት ጌታን ሲያሳዝኑት ያህዌ አምላካችን ሊቀጣችሁ ነው፣ ሊቀጣን ነው፣ እንደ ህዝብ ሊያጠፋን ነው፣ ለአሕዛብ አሳልፎ ሊሰጠን ነው ብለው ከጌታ የሰሙትን ጾምን ቀድሱ፣ ጉባኤን አውጁ ብለው ትንቢትን ሲናገሩ ህዝቡን ሁሉ ወደ ጽድቅ ጎዳና ለመመለስ ተመለሱ ብለው ሲሉ እነሱም ጭምር አብረው ተመላሾች ነበሩ፣ ከሳቱበት ጎዳና ማለት ነው። ለምሳሌ ኢሳይያስ ምዕራፍ 11 ላይ እንደዚህ ይናገራል። መኪና እየነዳሁ ስለሆነ መጽሐፍ ቅዱስ መጥቀስ አልችልም ማለት ማውጣት አልችልም። ምን ይላል? ጌታ በዚህ ህዝብ መንገድ እንዳልሄድ በጽኑ አስጠነቀቀኝ ይላል። ምን አይነት ህዝብ ነበር ያ ህዝብ? ኢሳይያስን ነው እንግዲህ ልብ በል በጽኑ አስጠነቀቀኝ ብሎ የሚለው ታላቁ ነብይ ነው። ምን አይነት ህዝብ ነበር በወቅቱ የነበረው ህዝብ? ምዕራፍ 11 ላይ አስጠነቀቀኝ ብሎ የሚለው ነብይ በምን አይነት ህዝብ መካከል ነበር የተቀመጠው? ወገንና የራሱ ዘር በሆነው ትውልድ መካከል የተቀመጠው ያ ህዝብ በዛ ዘመን የነበረው ህዝብ ምን አይነት ህዝብ ነበር ብለን ስንል ምዕራፍ 6 ላይ ከንፈራቸው የረከሰባቸው ሰዎች ነበሩ። ከንፈራቸው የረከሰባቸው ሰዎች በእነሱ መካከል ተቀምጫለሁና አቤቱ ጠፋው ብሎ ሲጮህ የነበረበት ነበር እና በደል፣ ኃጢአት፣ ግፍ፣ አመፃ፣ እርኩሰት፣ ጣዖት አምልኮ፣ ምንዝርና፣ ደም ማፍሰስ፣ መበለትን መበደል፣ ጉቦን መውደድ፣ ፍርድን ማጣመም እንዲህ አይነት አመፃ ነበረ ከተማይቱ ውስጥ ማለት ህዝብ ውስጥ ማለት ነው። ህዝቡ ደግሞ ይኖርበት የነበረውን ከተማ አጠቃላይ ህዝቡን ሁሉ ጭምር ማለት ነው። ምን ይላል? አለቆቿ ገዢዎች እንኳን የነበሩት በወቅቱ የሌቦች ባልንጀሮች ሆኑ ይላል። ጉቦን ይወዳሉ፣ አመፅን ያደርጋሉ፣ የፈለጉትን ይገላሉ፣ የፈለጉትን በህይወት ያኖራሉ እና በዚህ መንገድ እንዳልሄድ በጽኑ አስጠነቀቀኝ ብሎ ሲል እሱ ራሱ እንኳን እኔም አንደበቴ ከነሱ ጋር አንደበታቸው ከረከሰባቸው ሰዎች ጋር በመቀመጤ አንደበቴ ረክሶብኛል ብሎ የተናገረ ኢሳይያስ በንስሐ ጭምር ወደ ጌታ ተመልሷል ማለት ነው። እንዲህ አይነትን ጾም የጾሙበት ጊዜ አለ። አጠቃላይ ምድሪቱ ላይ ከመጣው ግፍና አመጽ የተነሳ ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ተመለሱ ብለው የተናገሩ ነቢያት ራሳቸው ሙሉ እንኳን ከአንዳንድ ነገሮቻቸው ተመልሰዋል። ከአንዳንድ ኃጢአታቸው እግዚአብሔር እንዲያነጻቸው እንደነ ኢሳይያስ አይነቶቹ ሲጠይቁ ከሱራፌል አንዱ እየበረረ መጥቶ ከመሰዊያው ላይ ባለ ጉጠት የእሳት ጉጠት መጥቶ ከንፈሬን ነካው ይላል። አበሳህም ተወገደልህ ብሎ አለኝ ይላል። አየህ እንደነኛ አይነትና ሌሎችን አጽዋማት በኃጢአታቸው ምክንያት በምድሪቱ ላይ ከመጣው ነገር የተነሳ ጾምን ቀድሰዋል፣ አውጀዋል። እኛ አሁን ከኦርቶዶክስ ጋር እየተነጋገርን ያለ ነው። ለምን እንደው መጽሐፍ ቅዱስ የማይለውን ኦርቶዶክስ እያለች የምትዋሸው ህዝቡ ላይ ነው እንዴ? እኛ እኮ መጽሐፍ ቅዱስ እኮ ስላነበብን ነው ኦርቶዶክስን ቻሌንጅ እያደረግን ያለ ነው። የኦርቶዶክስ ህዝብ ደግሞ መጽሐፍ ቅዱስን ስላላነበበ ነው ካህኑና ህዝቡ ማን ነው ህዝቡና አገልጋዮቹ አልተግባቡም። ለምን? መጽሐፍ ቅዱስን ስላላነበቡ ህዝቡ ቄሱ አይዋሽም ብሎ በሚል ቂላቂልነት ሞኝነት የፈለጉትን ቢናገሩ አሜን ነው ብለው የሚሏቸው። እዚህኛ ቤት ግን አይሰራም። አሁን እዚህ እስከሚሰሙ 630 ሰው ቢሃይንድ ባይ ብዙ ሺህ ሰው አለ። ብዙ የሚሰሙ ፓስተሮች አሉ፣ ትልልቅ አገልጋዮች፣ ቤተክርስቲያን ህዝብ የሚያሩ የመድረክ አገልጋዮች ነን። እዚህ የምናገለግል ሰዎች ነን ሁላችንም። በዚሁ በእግዚአብሔር ህዝብ ፊት እግዚአብሔር ጸጋ ሰጥቶን በመድረክ ሁሉ የምናገለግል ሰው ላይ ብቻ አይደለም።
በመድረክም አገልግል፣ ቲክቶክም ላይ አገልግል፣ የትኛውም ቦታ ላይ አገልግል። መጽሐፍ ቅዱስ የማይለውን የምትል ከሆነ እዚህኛ ቤት የቱ ጋር ነው ብለህ የምትለው አምጣ ትባላለህ። አምጣ። ሮያል ቢናገር ምናልባት ነቢይ ወይ ፓስተር ወይ ሐዋርያ ስለተባልክ እንለፈው ተብሎ አይባልም። ኤርሚያስ ስለተናገረው እንዴ እንለፈው እንግዲህ ምን ልናደርግ እንችላለን? እሱ ብዙ ህዝብ ነው የሚሰማው የሚባል ነገር የለም። ታመጣለህ። ከየት ነው ያመጣው? የቱ ጋር ነው የተጻፈው? የገባሁትኝ ኤርሚያስ ለጠይቅ የገባሁትኝ ምንድን ነው ማለት ኖርማሊ ርዕሳችሁ ካልሆነ ይቅር። እኔ ልጠይቅ የገባሁትኝ ምንድን ነው ፕሮቴስታንቶች ትጾማላችሁ ወይ ብዬ ልጠይቅ። አዎ በደንብ ነው የምጾመው። መቼ ሰምቼም አላውቅም። ኦኬ እሱን አንተ ለምን ትሰማለህ? የማሰማበት ምክንያት ልንገርህ ሮያልዬ። ስጀምር አንተ ስትጾም መጽሐፍ ቅዱሳዊ የሆነ ጾም ሌሎችን አሰምተህ ቀንደ መለከት አስነፍተህ እልል በሉልኝ እሪ በሉልኝ ብላም ነገር ብለህ የምትጾመው ጾም አይደለም። ጾም ጌታችን ምንድን ነው ያለው? ኦኬ በማቴዎስ ቆይ ቤቴ ስለደረስኩ አንዴ ጠብቁኝ። ጌታችን ምንድን ነው ያለው? በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ስለ ምጽዋትን ስለ መስጠት ለሰዎች እንደዚሁም ደግሞ ስለ አጽዋማት ስለ መጾም እንደዚሁም ስለ ጸሎት፣ ልብ በል ስለ ጸሎት፣ ስለ ምጽዋት እና ስለ ጾም ስለ እነዚህ 3 ነገሮች ሲናገር ሁሉንም በግልጥ አድርጉ አይደለም ብሎ የሚለው በስውር አድርጉ ነው ብሎ የሚለው። አይታወቅ በመጽሐፍ ቅዱስ አባባል መለከት አታስነፋ በፊትህ ማለት ሌሎች ይወቁልህ። ወንድማችን ሮያል ከኦርቶዶክስ እየጾመ ነው፣ ወንድማችን ኤርሚያስ ከጴንጤዎች እየጾመ ነው እና እኔ እናንተ ደግሞ እየጾምን ነው፣ ጾመኞች ነን፣ ጾመኛ ነው እየተባባልን እንድንባባል መጽሐፍ ቅዱስ አይፈቅድልም። ትጾማለህ? ኦኬ እየጾምክ በስውር አድርገዋ። የኢየሱስ ክርስቶስ ትምህርት ይሄን ነው ብሎ የሚለው ምጽዋት እየሰጠህ ነው፣ ለድሆች እየረዳ ነው። በቃ መለከት አታስነፋ፣ ጭብጨባ አታስጨብጭብ። ኤርሚያስ ሮያል ማን ይሄን ያለው? ጌታችን ኢየሱስ። በስውር አድርግ። እየጸለይክ ነው፣ በአደባባይ በጎዳና ላይ ቆመህ ለሌሎች ጸሎተኛ። ይሄማ የጸሎት ሰው ነው። ጸሎት እንደ ሮያል ነው እንጂ ድሮ ቀረ። ጸሎት እንደ ኤርሚያስ ነው እንጂ ተብለህ እንዲባልልህ አታስነፋ፣ አታውጅ፣ መለከት አታስነግር፣ ነጋሪት አታስጎስም እያለ እኮ ጌታ። ይህንን ያለው የዓለም መድኃኒት ነው ኢየሱስ ክርስቶስ። ስለዚህ የጴንጤዎችን ጾም የማይታወቅበት ምክንያት በስውር ስለምናደርገው ነው። አሁን እኔ ዛሬ ሮያል ቀኑን በጾም ላይ እንደዋልክ ያለ ጾም እንደዋልክ በምን አውቃለሁ? ጌታ ካልገለጠልኝ አንድ ወይ አንተ ቀጥታ ካልነገርከኝ በስተቀር ማለት ነው። በቀኑ ውሎ እህል ሳትበላ ሳትጠጣ እንደዋልክ እና እንዳልዋልክ በምን አውቃለሁ? በምንም። ስለዚህ ምናልባት ዛሬ አንተ ጾመህ ውለህ ከሆነ ቤትህን ዘግተህ ለራስህ በጌታን ፊት እንደ መጽሐፍ ቅዱስም ይሁን ወይ ደግሞ ለጤንነትም ብለህ ቢሆን ሳትበላ ሳትጠጣ ውለህ ከሆነ በምን አውቃለሁ? እና ይገርማችኋል፣ ሮያል እኮ ምንም አይጾምም ብዬ ማለት እችላለሁ? አልችልም። ግምት ነው የምናገረው። ጌታችን ያለውን ቤት ስለገባሁ ላሳይህ። የጴንጤ ጾም ለምንድን ነው የማይታወቀው? የኦርቶዶክስ ጾም ለምንድን ነው የሚታወቀው? መለከት ስለሚያስነፉ ነው። ነጋሪት ያስጎስማሉ ማለት ዓለም ይልን ዓለም ይወቅልን። ብሔራዊ አዋጅ በአዋጅ የብሔራዊ ጾም ነው ተብሎ ነጋሪት ይመታል። ሊገባ ነው፣ ሊወጣ ነው። ማስገቢያ ስጭኝ፣ ማስገቢያ ስጠኝ፣ አብይኝ፣ እንተኛ፣ ተኝ፣ ልንተኛ ሁሉ ጭምር የተቀላቀለበት ጾም ማለት ነው። ኦኬ ጌታችን የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም ያልኩ ሶሪ መንገድ ላይ ስለነበርኩ ልጆችን ይዤ ከቤተሰብ እየወጣ ስለነበር ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ?
አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ፣ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ ጌታዬ ትምህርት ነው። ይሄ ጌታችን ትምህርት ነው። ሮያል የእኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተህ ልንፋ ብለህ ብትል ዝም ብሎ እንደ ድር ጡሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያወጡት ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱን ላሳይ። ቅድም ምጽዋት፣ ጸሎትና ጾም ብሎ የሚለውን ጌታችን ያስተማረውን እናንተ ትጾማላችሁ ያልከን፣ አዎን አይቼም ሰምቼም አላቅም አልከ። አልሰማህምም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጾም አይጾም፣ መርጌታ ይጾም አይጾም በምን ይታወቃል? ለምንድን ነው የማይታወቀው? አንናገርም። ለምንድን ነው ቆይ ልጨርስ። እንኳን የማይቀመጠው ይሄን ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገርህ። ሶስቱ አይታይም እኮ ነው የምልህ። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት አይጠቅመኝም እያልከኝ ነው። አይጠቅመኝም ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ ቤት የገባሁበትን አጠራ አድርጌ ማለት ነው ሳላስረዝምብህ። ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ የሚበላ ዘኬና ተስካር ምናምን ነገር ስላለ፣ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ። ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ወይ ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። እሱ አይጠቅምም። እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ። አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም። ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸውን ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላለሁ አይደለም፣ ሕያው ምስክር ነኝ። ሕያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። እንዴ በመስጠት ማቶ ልቅ እሱን ተውና እነዚህ ነገሮች ላይ ልቅ የእኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደሚቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጾም፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ፣ ለሌሎች ስትሰጡ፣ ሮያል ቀንደ መለከት እያስነፋህ
ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግክ አትስጥ እያለህ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ። በስውር የሚያይባትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ $100 የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ፣ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም ብዬ ብል አግባብ ነው? አይሆንም። ለምን አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው። ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ እኔ ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይም የምንጾመው በስውር ስለሆነ ወይም የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘለ። ኦኬ፣ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጥ ይከፍላል። ምን ነው ጌታዬ ሁሉ ነገር በስውር በስውር አደረግከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወው፣ እሱን አይጠቅምህም። የምታደርገው ለጌታ ብለህ ከሆነ የምታደርገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው አይደል? ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየህ ስጥ፣ ሰው እያየህ አትስጥ እያለ እሱ እያየህ ጾም፣ ሰው እንዲያቅልህ አትጾም። እሱ እያየህ ጸልይ፣ እሱ እንደሱ በግልጥ እንዲከፍልህ በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር በስውር ምን አለ? ምጽዋትህን በስውር ስጥ፣ ጸሎትህን በስውር ጸልይ። ኦኬ፣ ጸሎት አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሆኑ። ጸሎት ልብ በል። መጽዋት ጨረስን። በምን? በስውር። ጾም ጨረስን። ያው ማነው? ጸሎት ጨረስን። ጸሎት ስትጸልይ በስውር። ኦኬ፣ አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው።
እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግስትከ ማለት አይደለም። በነገራችን ላይ ግን ልጨርስ ፕሊዝ፣ ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ። ከክፉ አድነን እንጂ ወደ ፈተና የማታግባን መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበረች የቀረችው። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንስስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ፊት ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር ማለት ነው። ኦኬ። አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም በስውር ጸሎት በስውር ጾም በስውር ጸሎት በስውር ምጽዋት በስውር ጾም በስውር ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻላቅም ብላ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር። ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገርህ፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ፔንቴ ነው። ኦርቶዶክስ በስክሪን ላይ ጸሎት ሲያደርግ አይቻላቅም። ይህን ግን መለስኩልህ። የማታውቅበት ምክንያት በስውር ስለሆነ ነው። ጨርሻለሁ። አይደለም በስክሪን ላይ ጸሎት ሲያደርግ የማየው ፔንቴ ነው። ኦርቶዶክስ አይቻላቅም። አሁን ደግሞ ጸሎት የሚያደርገው ፔንቴ ነው። እንዴ እየጠየከኝ እኮ ብራዘር፣ ስትጾሙ እናንተ ትጾማላችሁ አልከኝ። አዎ አልኩህ። እኔ ግን አይቻላቅም አንድ ቀንም ብለህ ስትል አዎ አይተህ አታውቅም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም በመኪና እየነዳው ስለነበር አላሳይህም ብዬ አልኩትኝ። እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመታችሁ ጹሙ አላለንም። መጽዋዕትም ስትሰጡ ኦርቶዶክሳውያን ሙስሊሞቹም እንዲያዩአችሁ ባካችሁ መንገድ ላይ አንዷን ብር 10 ሳንቲም 10 ሳንቲም እያደረጋችሁ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው ነው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያደረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤተን ዝጋና አልፈኝ ዝጋና ጸልይ። መቼ እኔ እኮ የምለው እኮ አሁን ለምሳሌ የክርስቶስ ለእኛ ተው አንነግርም። እንደ ሚስጥር ንገሩኝ ነው እንደምትለው አንተ በግድ እኮ ሚስጥር ቆይ ሮያልዬ ሚስጥር ንገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግርህ አልችልም። ኖ እኔ ኤርሚያስ አንድ ነገር ልንገርህ፣ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ኧረ እባክህ ተው በእናትህ። አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ 40 ቀን 40 ሌሊት የጾመውስ እናንተ መቼ የምታስቡት? ጾሟል። እሺ እናንተ መቼ አሰባችሁት? እሱ በስውር ነው። ጾምና ጸሎቴን አድምጠኝ። ጾምና ጸሎቴን አስቡልኝ አላለ።
መቼ ነው ታዲያ የምታስቡት? ሮብና አርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለው። አስቡልኝ አላለም። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን ብታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት? ልብ በል ስማኝ፣ እየነገርኩ መቼ የምታስቡት ትለኛለህ። አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡም። አለቅ። ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ? ለምን ጾሙ እንደጾመ ንገረኝ ብለህ ካልክ እነግርሃለን። ጾሟል። መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው። መጽሐፍ ቅዱስ እንደሚናገር ግን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር። እንዴት ነው አያገባችሁም ማለት? ምን ማለት ነው አያገባችሁም ማለት? አትጾሙትም ጾሙን ማለት ነው። አንጾመውም፣ እኛ አንጾመውም። እኔ የጾምኩትን ጾም ጹሙም ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም። ወንድምዬ እውነቱን ስነግርህ ማለት ነው። ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾም ጾሙ አላላቸውም። እነ ጴጥሮስ የጌታን ጾም ጾሙ አይልም። የጌታ ቀን ስንት ቀን ነው? ኦኬ 40 ቀንና ሌሊት የጌታ ቀን የጾመው የጌታ ጾም የጌታ ጾም 40 ቀንና ሌሊት ነው። ከምንድን ነው የጾመው? ጌታዬ የኔ አባት አለቅ። በእነዚህ ቀናቶች ምንም አልበላም፣ ምንም አልጠጣም። ይህን ጾም ኤርሚያስ አይጾመውም። ጾምም ተብዬ አልታዘዝኩም። ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ ብቻ ሳይሆን በእኛም ዘመን ያሉ ሰዎች በእግዚአብሔር ጸጋ እንደዚህ ጾመዋል። አንዳንዶቹም እንጾማለን ብለው ጀምረው የሞቱም ሰዎች ሁሉ ጭምር አውቃለሁ። በዜናም በርቀት ሀገር በመጽሐፍም ተጽፎ ሁሉ ጭምር ማለት ነው። ኦኬ ጌታ ግን ጾሙ ብሎናል። የቱን? ይሄን እሱ የጾመውን ጾም ሳይሆን መጾምና መጸለይ የእግዚአብሔር ትእዛዝ እንደሆነ ነግሮናል። ይሄን ያህል ቀን ጾሙ፣ ይሄን ያህል ቀን አትጾሙ። ይሄን ስትጾሙ ደግሞ የጾም በየአይነትም መብላት ትችላላችሁ። እንደዚሁም አሳም ነገር መብላት ትችላላችሁ። ትንሽም ደግሞ አታብዙት እንጂ ጎንጨት እያላችሁ መጸለይ ትችላላችሁ ብሎ አላለን። እሱ ምንም አልበላም አልጠጣም። ስለዚህ አንድ ሰው የጌታዬን ጾም እና ታዲያ እሱስ ታዲያ ምን ነበረ? ሰው አልነበረም እንዴ? በሰውነቱ ሰው እኮ ነበር። ቢሆንም በሰውነቱ ነው የጾመው ወይስ በመለኮትነቱ ነው የጾመው? ያልተለየው ሰው ነው አይደለ? ብራዘር በመለኮትነቱ ነው የጾመው ወይስ በሰውነቱ ነው የጾመው? አይደለም፣ በሰውነቱ ቢጾምም በቃ አለቀ። ስለዚህ እሱም እንደኛ ከኃጢአት በስተቀር እንደኛ ሰው ነው። ከኃጢአት በስተቀር እንደኛ ሰው ነው። በመለኮትነቱ ጾም አትለኝም። ሰው በመሆኑ ነው የጾመው። እኛ ሰው ነን አትበለኝ። ኢየሱስ ሰው አይደል? እንደኛ ፍጹም ሰው እኮ ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። አለቀ። ስለዚህ እኛ ሰው፣ እሱ ግን ሌላ አይነት ፍጡር እንደሆነ አድርጋ አታስብ። እንደኛው ከኃጢአት በስተቀር ይህንን አካል ባጭሩ እኔ መጠየቅ በጣም ስለምፈልግ ነው ሁልጊዜ የምጠይቀውና ትችላለህ። መቼ ነው የምታስቡት ክርስቶስን ታዲያ እናንተ? ምኑን ነው የምናስበው? አሁን ለምሳሌ በጾምም በምንም እኔ ጴንጤ ሲያስብ አይቻል አቅም ኢቨን አባታቸው እውነትህን ነው ሮያልዬ፣ እውነትህን ነው ማለት ብቻማ አይሆንም ሆነ ወንድሜ። ይኸውልህ እልቅ እዚህ ጋር ያለውን ልጨርስና ከዛ እመጣለሁ። እሺ ጌታ ምንም አልበላም ምንም አልጠጣም። አንድ ሰው የኢየሱስን ጾም ጾማለሁ ብሎ ካለ 40 ቀን ሳትበላ ሳትጠጣ አሳየኝ። እሱ 40 ቀን አልበላም አልጠጣም። ሰው ስለሆነ በሰውነቱ ነው የጾመው። በመለኮትነቱ ቻለው አትበለኝ። በሰውነቱ ነው የጾመው ሳትበላ ሳትጠጣ። ከዛስ እንደተፈታኝም እንደተራበ አውቆ ይላል። እንደተራበ አውቆ
ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 ሶሪ እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው። ሉቃስም ላይ እንደዚህ ነው የሚናገረው። ስለዚህ መጥቶ የጠየቀው በጠየቀው ሰዓት ላይ አልበላለትም። ይሄም ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ ሁለተኛው አዳም ግን ብላ ብሎ የሚል ድምፅ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾሟል በደንብ እኔ ጾምኩትን 40 ቀን ጾም ጾሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ እናንተ ግን ስንት ቀን ጾሙት? 55 ቀን 15ቱ ቀን ከየት ምን ችግር አለው? አድምጠኝ ቆይ 15ቱ ቀን ከየት መጣ? 80ስ ቢሆን ምን ችግር አለው እኮ? ምን ችግር አለው? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዘማርያም ጋር ተነጋገረበት። እኔ ልጠይቅ አይቶ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ። ጠራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያሊ ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ተነስቷቸዋል። ችግር የለውም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀሽቅሾ ጠርቶ የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት ትናንት ነው የመጣው እያላቸው። ኦኬ ልቅ አሁን ልንገርህ፣ ልቅ ኢየሱስ 40 ቀን አድምጠኝ ብራዘርዬ። አሁን እኔ እንደዚህ አይነት ዝም ብሎ ለአንድ ጢማም ወንድ ዝም ብዬ አልመልስልህም። እሱን ተው እርሳው። አሁን እዚህ ና ተው እንዴ ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ ዘማርያም ዲያቆን አልነበረም ወይ ነው? ዲያቆን አልነበረም? ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም ስዩም የሚባለው። ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ፣ እያወራችሁም አንድ ደቂቃ ብቻ እርሚ እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ።
ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነውና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተ ከሆነ የኮብራ እባብ አንገቱን ያጣምማልና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም። እኛን ተባረኩልኝ። በአካንተና ማንም የጠየቀ የለም። ዝም ብለህ አርፍ ተቀመጥ። ቅድም አንድ ነገር ብለሃል። ሆቴል ውስጥ የሚሰሩት ምናምን አይጾሙም ብለሃል። የትኛውም ሆቴል ያለበት ከተማ ሮብና አርብ ስጋ አይሸጥም፣ ይዘፈናል፣ ይጨፈራል፣ መጠጥ ይሸጣል። ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩት እና ማንም ይሸወድላችሁ የለም። ማንም ይሸወድላችሁ የለም። ቀጥሉ ኤርምዬ ቀጥሉ። አላቃ አታውቀኝ ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀህ ተከባብረን ችግር የለም። ያው እየመለስን ነው። ቅድም ስለ ምጽዋትና ጾም ጸሎት ጠየከኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃችኋል። ቅድም እየተናገሩ ወይ ደግሞ እኔም ካደርኩት ወድቅ ያለው ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት እንደናንተ 7 አጽዋማት 9 አጽዋማት 16 አጽዋማት እያልን ምንም መለከት አናስነፋ መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመ በሉ ጾሟል። ስንት 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ ለምን ብዬ ስል ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድነው ያሉት እነዚህ 15ቱ ቀን ቅዳሜና እሑድ ስለሆኑ ሰንበት ናቸውና አይቆጠሩም ማለች። ሰንበት ስለሆኑ አይቆጠሩም ማለች። ኦኬ ጌታችን ግን ሲጾም ነን ስቶፕ ነው 40 ቀን የጾመው። በ40 ቀን ውስጥ በሳምንት በወር ውስጥ ስንት ሳምንት አለ? 4። በ4 ሳምንት ውስጥ ስንት ሻባት አለ? 4። የአይሁድ ሻባት አርብ ከሰዓት በኋላ ሶስት ታዲያ በ5ቱ ሳምንት ውስጥ 5 ሻባት 5 አርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይ ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ አንድ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት አሉ? 4። በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 4 2 ስትመጣ ስንት ይመጣል? 8። እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄው ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማነው ጨማሪ ማነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርገው አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደለም የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል።
ልጹም ብሎ ሳይሆን ያው 40 ቀን ኤልያስ 40 ቀን ኦኬ ኤልያስ 40 ቀን ሙሴ 40 ቀን ጌታ ኢየሱስ 40 ቀን አልበሉም አልጠጡም ማለት ነው በእነዚህ ጊዜያት እነዚህ ሁለት ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይሄንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን እናንተ ቀኑንም አትጠብቁም አንድ ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል እናንተ ግን ስንት ነገር የምትበሉት ሮያል የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ወይ ልጨርስ እንደዚህ አታድርግብኝ ኖ እንደዚህ አታድርግብኝ እንዴ እንደዚህ አታድርግብኝ ጨርሼ ልስጥህ አንተ በመደዳ ታወራለህ ጨርሻለሁ ፕሊዝ እሺ ይቅርታ አንተ የምትናገረው ለህዝብ እንዲሰማ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው እኔ ይህን የጾም ጊዜ ነበር ናፍቄ የነበረው ኢትዮጵያ ውስጥ ወንድሞች እናቶቼ የገጠር ልጅ ቃሪያ በጣም ነው የምወደው ቃሪያ ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ እንደዚህ የእህል ወጥ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ ኦኬ እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥን ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው ምክንያቱም አታገኝም የጾም በየአይነት ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው ሴቶች ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁት ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ እግዚአብሔር ይላችሁ